እየጻፍኩኝ አባቴ ቆይ ታብታብ አድርጉ መጣ። እሺ ታብታብ እያደረጋችሁ እስከዛ እኔ ዝማሬ ልዘምርላችሁ። እኔ እስኪመጣ አጭር እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ያደረገው ብዙ ነው። አንድም ቀን አስቤ ተጨንቄ ለመኖር አልቻልኩም ተጠንቅቄ። ሁሉን ነገር ለእርሱ ትቼዋለሁ፣ የነፍሴን እረኛ አመልካለሁ። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። የዳዬን ደብዳቤ ውድቅ አድርጎ ሕይወቴ ለወጠ ወደ በጎ። እረ እንደ እርሱ ያለ የት ይገኛል? እግዚአብሔር ድንቅ ነው ይደንቀኛል። እግዚአብሔር ስራው ድንቅ ነው፣ ለእኔ ያደረገው ብዙ ነው። እግዚአብሔር ስራው ድንቅ ነው፣ ለእኛ ያደረገው ብዙ ነው። ሳልነግር የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል። ሳልነግር የሚያስፈልገኝን ታውቃለህ፣ ሳልጠይቅ የሚያስፈልገኝን ታውቃለህ። ብቻ ጤና ስጠኝ አልጥፋ ከደጅ እንድዘምርልህ። ብቻ ጤና ስጠኝ አልጥፋ ከቤት እንዳገለግል። አሜን። እስክትመጣ ብዬ ነው የኔ። ኧረ በጣም ደስ የሚል መዝሙር ነው። አቋረጥክብኝ። ትንሽ ብጨርሰው ደስ ይላል በእውነት። ዘምራለን። ዝማሬ መላእክት ያሰማልን። ለዚህ ነው የመዝሙር ያሬድን ገብታችሁ ዩቲዩብ ላይ በማየት ሼር በማድረግ እንዲሁም ደግሞ በረከቱን በመውሰድ መዝሙሩ ለበረከት እንጂ ለሽቀላ የሚደረግ አይደለም። መዝሙሩ እግዚአብሔር ያክብርልኝ። በጣም ነው በጣም መዝሙር በጣም ድምፁ የተለየ ነው። እግዚአብሔር ሰጥቶሃል። እንደው በደንብ ብትዘምርበት እንደው። እሺ ወደ ትምህርታችን እንሂድ። ደስ ይለኛል። እሺ የመጀመሪያው ሳምንት ዘወረደ ነው። ዘወረደ ሳይሆን ግዕዝ ነው። ዘወረደ ይባላል። ዘወረደ ማለት ምን ነው ያልንበት የመጀመሪያውን እሑድ ለምንድን ነው? አምላካችን ኢየሱስ ክርስቶስ ስለኔና ስለአንተ ስለ ዓለም ሁሉ የአዳም ልጆች ቤዛ ሊሆን ምትክ ሊሆን መስቀል ላይ ሊሰቀል እንደኛ ሰው ስለሆነ ከሰማይ ስለወረደ
ያን ሳምንት ዘወረደ ብለን እንጀምራለን ማለት ነው። ምክንያቱም ሳይወርድ አላዳነንም አይደለ? ሳይወርድ ሳይወለድ አልተሰቀለም። ስለዚህ ዘወረደ ብለን እንጀምራለን ማለት ነው። እና የመጀመሪያው ሳምንት ዘወረደ ይባላል። እንዲያውም አምላካችን ኢየሱስ ክርስቶስ ምን ብሏል መሰለ? ከሰማይ ከወረደው በቀር ወደ ሰማይ የወጣ ማንም የለም ብሎ ያችን የተናገራትን ወንጌል በቤተክርስቲያን ትነበባለች። ምክንያቱም ዘወረደ ብለን የምናስበው ያ ሳምንት ስለሆነ። ስለዚህ የመጀመሪያው እሁድ ይባላል ዘወረደ። ቀጥሎ ደግሞ ያለው እሁድ ደግሞ ቅድስት ይባላል። ሁለተኛው እሁድ ደግሞ 8 እሁዶች ነው ያሉት። ዘወረደ፣ ከዛ ደግሞ ቅድስት አለ። ቅድስት እንላታለን ሁለተኛውን እሁድ ደግሞ። ቅድስት ማለት ደግሞ የተለየች እንደማለት ነው። ለምሳሌ ለሴት ሲነገር ቅድስት፣ ለወንድ ደግሞ ቅዱስ ይባላል አይደለ? ግን አሁን ለቀናትም ይቺ ቀን ትላለህ፣ በሴት አንቀጽ ቀንን ትጠራታለህ። ስለዚህ ቅድስት እናላለን። ቅድስት ደግሞ የተባለበት ምክንያት ለምንድን ነው? አንደኛ በዚህ በቅድስት ቀን እግዚአብሔር ቅዱስ ነውና እኛም ቅዱሳን እንድንሆን እግዚአብሔር ስለጠራን እኛ የምንቀደስበት በቃሉ በወንጌሉ በሚስጥራቱ የምንቀደስበት እንደሆነ ሊቀድሰን እንደመጣ ሊያነጻን እንደመጣ ከቆሻሻችን ሊያጠራን ከኃጢአታችን ሊያጥበን እንደመጣ የምናስብበት ስለሆነ ቅድስት ብለን ያችን እሁድ እንጠራታለን ማለት ነው። ሁለተኛው ደግሞ አምላካችን ኢየሱስ ክርስቶስ ይህችን ጾም ራሱ ይህችን ጾም እሱ አይደለ ቀድሶ የሰጠን። አብይ ጾምን የምንጾመው ራሱ ስለ ጾማት ነው። ስለዚህ ጾምን ቀድሶ ስለሰጠን ያችን ራሱ እሁድ ቅድስት ቀን ወይም ቅድስት እንላታለን ማለት ነው። ስለዚህ ልክ ከቅድስት ጀምሮ ነው እንግዲህ 40 ጾሙ በደንብ የሚጀምረው ማለት ነው። ስለዚህ ቅድስት ትባላለች ያቺ እሁድ ማለት ነው። ውስጡ ብዙ ትምህርት አለው፣ ግን በአጭር ስያሜዎቹ ብቻ ልንገር ብዬ ነው። ዘወረደ አለን፣ ቅድስት አለን። ሶስተኛው እሁድ ደግሞ ምኩራብ ይባላል። ምኩራብ ይባላል። የአብይ ጾም ሶስተኛው ሳምንት ምኩራብ ይባላል። ምኩራብ እንግዲህ እንደምታውቀው ዮኒ አይሁዶች እየተሰባሰቡ የሚያነቡበት፣ መጽሐፍትን የሚያነቡበት፣ የሚማማሩበት፣ ሕገ ኦሪት የሚነበብበት፣ የአይሁዶች የሚሰባሰቡበት፣ ለአምልኮ የሚሰባሰቡበት ስፍራና ቦታ ናት። እና በዚህ በምኩራብ ቀን እንግዲህ በስያሜው የተወሰደው በዮሐንስ ወንጌል ምዕራፍ 2 ከቁጥር 14 ላይ እንደምናገኘው ዘውትር አይሁዶች እየተሰባሰቡ የሚነጋገሩበት የኦሪትን መጽሐፍት የሚያነቡበት ቦታ ነበረ። ኦኬ። እና አምላካችን ኢየሱስ ክርስቶስ ወደ ምኩራባቸው ገብቶ ምን ያደረገበት ነው? ለዋጮችን ሻጮችን እየገለበጠ ትዝ ይል እንደሆነ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴ ዋሻ አደረጋችሁት ብሎ እየገረፈ ያስወጣበት ስለሆነ ያችን ቀን ምኩራብ እናታለን። በዛን ቀን አምላካችን ኢየሱስ ክርስቶስ ቤቴ የጸሎት ቤት ትባላለች፣ የአባቴ ቤት የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት፣ መለወጫ አደረጋችሁት ብሎ ቤቱን እንዳጠራ የምናስተውልበት ነው፣ የምንማርበት ነው። ከዚያም ደግሞ እኛ ደግሞ ዛሬ ላይ በቤቱ የምናገለግል ከገንዘብ ፍቅር፣ ከዝሙት፣ ከስጋዊ ሐሳብ፣ ከአጭራዊነት፣ ከሌብነት ወጥተን በንጽህና በቅድስና እንድናገለግል የምናስብበት የምንማርበት ትምህርት ነው ማለት ነው። ይሄ ምኩራብ ይባላል ሶስተኛው። ከዛ አራተኛው ደግሞ መጻጉዕ አለ። መጻጉዕ ይባላል። መጻጉዕ ይሄ አራተኛው ሳምንት ነው። የአብይ ጾም አራተኛው ሳምንት ነው። በዮሐንስ ወንጌል ምዕራፍ 5 ከቁጥር 1 ጀምሮ እንደምናነበው በቤተ ሳይዳ መጠመቂያ የነበረባት 5 በሮች የነበራት በሽተኞች፣ ህመምተኞች፣ ድዌ ያለባቸው የሚተኙባት አንድ መጠመቂያ ቦታ ነበረች እና በዛ መጠመቂያ ቦታ ላይ አንድ ሰው ተኝቶ ጌታ ሄዶ ፈውሷል። ትዝ ይል እንደሆነ ዮኒ መጻጉዕ ይባላል ያ ቀን። መጻጉዕ በጣም የምወደው ቦታ ነው እሱ። የሚገርመህ መጠመቂያ ራሱ ለምን ኦርቶዶክስ እንዳላት የሚገልጽ እንትን ነው እና ከዛ ኢየሱስ ክርስቶስ መጥቶ 38 ዓመት ባልጋ ተነሳ ያለው እውነት ነው። ያንን እንግዲህ መጻጉዕ እንለዋለን። መጻጉዕ ማለት በሽተኛ እንደማለት ነው፣ ህመምተኛ፣ ድዌ ያለበት እንደማለት ነው። እና በዚህ ቀን ደግሞ ምንድነው ትልቁ የምንማረው? አምላካችን ኢየሱስ ክርስቶስ ያን በሽተኛ ከደዌው እንዳስነሳው፣ አልጋን ተሸክመ ሂድ እንዳለው። ኦኬ። ከዚሁ ደግሞ ታሪክ ደግሞ ዛሬ ደግሞ እኛ በልዩ ልዩ ደዌ ያለን፣ በልዩ ልዩ በሽታ የተያዘን ተስፋችን ክርስቶስ እንደሆነ፣ ፈዋሻችን ክርስቶስ እንደሆነ፣ ሐኪማችን ክርስቶስ እንደሆነ፣ የስጋም የነፍስም ቁስላችን የሚፈውስ ክርስቶስ ኢየሱስ እንደሆነ የምንሰብክበት ለበሽተኞች የሚጸለይበትም ቀን ነው በነገራችን ላይ። ምክንያቱም በዚህ ቀን ጌታ በሽተኞች የፈወሰበት ቀን ስለሆነ ማለት ነው። እና ይሄንን እንግዲህ በዛ ዕለት
በሽተኞች ክርስቶስ ለበሽተኛው ተስፋ እንደሆነው ዛሬም በበሽታ በአልጋ በየሆስፒታሉ በየጸበል ቤቱ በየመንገዱ ለወደቁ ክርስቶስ ተስፋቸው ነው፣ መድኃኒታችሁ ነው፣ ሐኪማችሁ ዶክተራችሁ ክርስቶስ ነው እያልን ይህንን ፈዋሽነቱን ኢየሱስ ማለት መድኃኒት ስለሆነ መድኃኒትነቱን የምናስተምርበት ሳምንት ናት ያቺ ሳምንት። አራተኛው ሳምንት ከዛ አምስተኛው ሳምንት ደብረ ዘይት ይመጣል። ደብረ ዘይት ወይም እኩለ ጾም እንለዋለን። ደብረ ዘይት ይባላል ወይም እኩለ ጾም ይባላል። ወይም የጾሙ እኩል ማለት ነው። በቃ ከዛ በኋላ እንግዲህ የቀረው 4 ሳምንት ይሆናሉ ማለት ነው። ደብረ ዘይት የተባለበት ምክንያት ለምንድነው? አምላካችን መድኃኒታችን ኢየሱስ ክርስቶስ በዚህ በማቴዎስ ወንጌል ምዕራፍ 24 ከቁጥር 1 ጀምሮ ሙሉን ስታነበው በተለይ ደግሞ ከቁጥር 3 ዝቅ ብለች ስትጀምር ደብረ ዘይት ወደምትባል ተራራ ወደ ከፍ ወዳለ ተራራ ወሰዳቸው ሐዋርያቱ። ደብር ማለት ተራራ ማለት ነው። ዘይት በዛ ተራራ ላይ የዘይትን የሚሰጡ ወይም ሲጨመቁ ዘይት የሚወጣቸው አትክልቶች ወይ ደግሞ እንጨት ወይም ዛፍ ነበር። ለዚህ ነው የዘይት ተራራ የተባለው። ምክንያቱም እዛ አሁን ብትሄድ እንኳን እስራኤል ሀገር ድረስ አለ። እስራኤል ሀገር ብትሄድ ዛሬም ድረስ ከዛ ዘይት ይበላሉ፣ ደግሞ ጨምቀውም ደግሞ ዘይት ያወጣሉ። ኦኬ ሶ ወደ ደብረ ዘይት ወደ ተራራ ነው ወሰዳቸው፣ ከፍ ወዳለው ወደ ይሄ የዘይት ጫካ ወዳለበት የዘይት ግንድ ወይም ዛፍ ወዳለበት ነው ወሰዳቸው። ወደዛ ወስዶ አምላካችን ኢየሱስ ክርስቶስ ይሄ የደብረ ዘይት በስተ ምስራቅ በኩል የሚገኝ ነው በነገራችን ላይ እና በወይራ ዛፎች የተሸፈነ ቦታ ነው። የወይራ ዛፍ የተሸፈነ ነው እና ጌታችን ኢየሱስ ክርስቶስ በዚህ ቦታ ላይ ብዙ ሚስጥራት ነግሯቸዋል። ኦኬ ብዙ ነገር ነግሯቸዋል። በነገራችን ላይ ዮኒ አምላካችን ኢየሱስ ክርስቶስ ጥቂት ቦታዎች ላይ ሐዋርያትን ወደ ተራራ ወስዷል። ጥቂት ቦታዎች ላይ ህዝቡን ወደ ታች ተውና ሐዋርያትን ብቻ ወደ ተራራ ይወስዳል። አይተህ ከሆነ ህዝቡን ወደ ተራራ ወስዶ ያቅም ጌታ ወደ ተራራው እታች ላይ ህዝቡን ይተዋል። ወደ ተራራው ላይ ግን ሐዋርያትን ይወስዳቸው ነበር። ኦኬ ሶ ወደ ተራራው ለምንድን ነው? በተለይ አሁን ለምሳሌ ማቴዎስ ወንጌል ምዕራፍ 5 ምዕራፍ 6 ምዕራፍ 7 አንቀጸ ብፁዓን ይባላል። እንደዚህ የሚያደርጉ ብፁዕ ናቸው የሚለው ትዝ ይልሃል። የተራቡ ብፁዓን ናቸው። አሁን ይሄንን ሲነግራቸው ወደ ተራራው ነው የነገራቸው። ሶ ወደ ተራራ የሚወጣው የቻለ አይደለ፣ የበረታ የጠነከረ አይደለ ተራራ የሚወጣው። ተራራ ደግሞ ከወጣ በኋላ ደግሞ ረፍት አደርጋል አይደለ፣ ቁጭ ትላለህ እና ደግሞ ተራራ ላይ የሚረብሽ ነገር የለም አይደል? ስለዚህ ሐዋርያቱን በጣም እንዲያስተውሉ እንዲጠብቁ አደራ መስጠት ሲፈልግ ወደ ተራራ ይወስዳቸው ነበር ጌታ። ተራራ የቤተክርስቲያን ምሳሌ ናት። ኦኬ ተራራ ዛሬም እየገሰገስን እየሮጥን እየሄድን የምንጽናናባት ከዓለሙ ጫጫታ ከዓለሙ ረብሻ ወጥተን ወደ ቤተክርስቲያን ሄደን ሰላምን፣ ፍቅርን፣ እርጋታን፣ መንፈሳዊ ሀብት፣ ጸጋ የምናገኝባት ቤተክርስቲያን ናት። በተራራ ትመሰላች ቤተክርስቲያን። በደብረ ዘይት ተራራ ጌታችን ኢየሱስ ክርስቶስ አምላክነቱን የተናገረበት ዳግም እንደሚመጣ ደግሞ የተናገረበት ከመምጣቱ በፊት ደግሞ አጭበርባሪዎች፣ ሐሰተኛ ነቢያቶች ኢየሱስ ነን እያሉ የሚመጡ ክርስቶስ በዚህ አለ፣ ክርስቶስ በዛ አለ እያሉ የሚያጭበረብሩ እንዳይመጡ፣ በዚህ ደግሞ እንዳንሸበር፣ ጦርነት እንደሚመጣ፣ ክርስቲያኖች እንደሚገደሉ፣ መከራ እንደሚበዛ፣ ቸነፈሩ፣ ረሃቡ፣ ልዩ ልዩ ነገር በየዓለሙ እንደሚሰማ አሁን የምናየው ማለት ነው ዓለም ላይ ይሄ ሁሉ እንደሚመጣ ጌታ ይሄንን ስትሰሙ አስተውሉ፣ ትዕግስት አድርጉ፣ እንዳደነግጡ ብሎ ያጽናናበት ይሄ ሊሆን ግድ ነው ያለበት። እንዲሁም በጣም ደስ የሚል ቃል አለ። እኔ ሳነበው የሚያጽናናኝ ቃል እዛው ማቴዎስ ወንጌል ምዕራፍ 24 ላይ የሚላል መሰለ ዮኒ፣ እኛ እግዚአብሔር ስለ ቅዱሳኑ ይለመናል፣ እግዚአብሔር ስለ ቅዱሳኑ ይራራል፣ የአብርሃም የይስሐቅ አምላክ ስለሆነ ይሰማናል፣ ይራራልናል፣ እግዚአብሔር ስለተመረጡት ብሎ መከራችንን ያሳጥርልናል የምንለው አንደኛው ጥቅስ እዚህ ላይ አለ። ምን ይላል መሰለ? እዚሁ በማቴዎስ ወንጌል ምዕራፍ 24 ላይ ምን ይላል መሰለ? ቁጥር 22 እንዲላል ከቁጥር 1 ልጀምር። በዚያን ጊዜ ከዓለም መጀመሪያ ጀምሮ እስከዛሬ ድረስ ያልሆነ እንግዲህም ከቶ የማይሆን ታላቅ መከራ ይሆናል አለና ቁጥር 2 ላይ እነዚያስ ቀኖችስ ባያጥሩ ስጋ የለበሰ ሁሉ ባልዳነም ነበር፣ ነገር ግን እነዚያ ቀኖች ስለተመረጡት ሰዎች ይላል። አየው፣ ስለተመረጡት ሰዎች ያጥራሉ ይላል። አየው፣ መከራው እንኳን የሚያጥረው እግዚአብሔር ስለወደዳቸው ቅዱሳኑ ስለመረጣቸው ቅዱሳኑ ብሎ መከራችንን እንኳን እንዲያጠር ያደርጋል። አየው፣ የእግዚአብሔር ምርጦች አሉ። የተመረጡት የተባሉት የእግዚአብሔር ምርጦች ምን ያደርጉ? ክርስቶስን የመሰከሩ። አሁን እነ እስጢፋኖስን ብታይ የክርስቶስ ምርጦች ናቸው። ምክንያቱም እስጢፋኖስ ወጣት ነው። እንዲሁም እኔ እናንተ አይ ቲንክ በእድሜ እንበልጠው ይሆናል። ወጣት ነው እስጢፋኖስ። ኦኬ አላሳሳውም ወጣትነት። በድንጋይ ትወገራለህ፣ ይውገሩኝ ያለው
ክርስቶስን በመስበኩ ያ ድንጋይ ሩምታ ሲወርድበት ምንም ነቅነቅ አላለም። ወጣትነቱ አላሳሳው። አየ እንደዚህ ክርስቶስን በደማቸው በስጋ በነፍሳቸው ተማምነው በስጋ በነፍሳቸው ክርስቶስን መስክረው ያለፉ የክርስቶስ ምርጦች ይባላሉ። አየ እግዚአብሔር ስለ አብርሃም፣ ስለ ይስሐቅ፣ ስለ ያዕቆብ ተብሎ ሲለመን እግዚአብሔር ደስ ይሰኛል። ባይዘው እንደውም ሚላም መሰል መጽሐፍ ቅዱሳችን እግዚአብሔር ሲጠራባቸው አያፍርባቸውም ይላል። አንተ ማን ነህ ሲሉት እኮ እግዚአብሔር እኔ የአብርሃም እኔ የይስሐቅ እኔ ያዕቆብ አምላክ ነኝ ይል ነበር። የሚገርም ማን ነህ ሲሉት እግዚአብሔር ነኝ ብቻ አይልም። እኔ የአብርሃም አምላክ እኔ የይስሐቅ አምላክ እኔ የያዕቆብ አምላክ ነኝ ይላል እግዚአብሔር። ሲጠራባቸው ራሱ እግዚአብሔር ይኮራባቸዋል። እና እነዚህ ስለተመረጡት ሰዎች የመከራ ቀኖች ያጥራሉ። በነገራችን ላይ ለዚህ ነው ስለ ቅዱሳን ብለህ ስለመረጥካችሁ ብለህ ተለመነን ጌታዊ ማረን የምንለው ማለት ነው። አየህ እሺ እንቀጥል። ስለዚህ የአራተኛው ሳም እንግዲህ የእኩሌታው ምን አለው ማለት ነው? ደብረ ዘይት አለው ማለት ነው። ስለዚህ ደብረ ዘይት ላይ ጌታ እንደሚመጣ ይነገራል። እንድንዘጋጅ ተዘጋጅተን ንስሐ ገብተን በንጽህና በቅድስና ዛሬ ሊመጣ ይችላል። አየህ አሁን ድንገት እንዲየተናገርን ጌታ ሊመጣ ይችላል። ስለዚህ ጌታ ምን ያለበት ነው? እንደ ሌባ እመጣባችኋለሁ ያለበትም ነው። ስለዚህ ተዘጋጅታችሁ ጠብቁ ያለበት። ስለዚህ በዚህ ቀን መዘጋጀት እንዳለብን፣ ንስሐ መግባት እንዳለብን፣ ቂም በቀል ከልባችን መውጣት እንዳለበት፣ በሃይማኖት በምግባር በክቡር ስጋ በክቡር ደሙ መታተም እንዳለብን እነዚህን ሁሉ ቤተክርስቲያን ልጆቿን የምታሳስብበት ነው። ደብረ ዘይት ልዩ ቀን ነው እና እንዲሁም በጣም እግዚአብሔር እሰ ገሃደ መጽእ የሚል በጣም ደስ የሚል ምስባክ አለ። ልበልልህ እግዚአብሔር ርዕሰ ገሃደ ይመጽእ ወአምላክነ ኢያረም እሳት ይነድድ ቅድሜሁ ይላል ዲያቆኑ ቅዳሴ ላይ እግዚአብሔር ይላል። ድምፁን ከፍ አድርጎ ዲያቆኑ ከመዝሙረ ዳዊት ላይ ወስዶ ይሄ ቅዳሴያችን ላይ የሚዜም ነው። የደብረ ዘይት ዕለት ምንድነው የሚያደርገው? ዲያቆኑን ከፍ ተንሱ ለጸሎት ካለ ምንድነው ወንጌልን ቅድመ ወንጌል ካለ በኋላ ወንጌልን አዳምጡ ካለ በኋላ ነው። ከዛ በፊት ምስባኩን ይሰብካል። ጸልዩ ካለ በኋላ ምስባኩን ምን ብሎ ይሰብካል? ከፍ አድርጎ እግዚአብሔር እሰ ገሃደ ይመጽእ፣ እግዚአብሔር በገሃድ ይመጣል፣ እግዚአብሔር በግልጥ ይመጣል፣ በፊቱም እሳት ይነዳል፣ ዝምም አይልም እያለ ዲያቆኑ በልዑል ዜማ ድምፁን ከፍ አድርጎ ይህን ያዜማል። ህዝቡን ያሳስባል። ምን እያለ? እግዚአብሔር ይመጣል፣ እግዚአብሔር ይመጣል፣ ዝምም አይልም፣ በፊቱ እሳት ይነዳል፣ በፊቱ እሳት ይቀጣጠላል፣ ስንዴውን ከገለባ ይለየዋል፣ እግዚአብሔር ይመጣል እያለ እየደጋገመ ቅዳሴያችን ራሱ እግዚአብሔር ይመጣል፣ ክርስቶስ ይመጣል፣ ተዘጋጁ፣ ያን ጊዜ ዋይታ ይሆናል፣ ያን ጊዜ ለቅሶ ይሆናል፣ አይጠቅምም፣ ዛሬ ንስሐ ግቡ፣ ዛሬ ተመለሱ እየተባለ የዛለት ራሱ ጠቅላላ ወንጌሉ ምስባኩ፣ የሐዋርያት ሥራ መልእክቱ፣ የቅዱስ ጳውሎስ መልእክት፣ የሐዋርያት ሥራ የሚነበበው የመዝሙረ ዳዊት ሁሉ ስለ ክርስቶስ መምጣት እኛ ደግሞ መዘጋጀት እንዳለብን ሁሉ ይነገራል ማለት ነው። የደብረ ዘይት ቀን ይሄን ሁሉ እናደርጋለን በቤተክርስቲያናችን። እሺ ከዛ ደግሞ ቀጥሎ ያለው ደግሞ ገብርኄር ይባላል። ገብርኄር ይባላል። ከደብረ ዘይት ቀጥሎ ያለው ሳምንት ደግሞ ገብርኄር ይባላል። ገብርኄር ነው፣ ገብርኤል አይደለም። ገብርኄር ነው ያልኩት። ገብርኄር ማለት ታማኝ ባሪያ፣ ታማኝ አገልጋይ ማለት ነው። ገብርኄር ማለት
ታማኝ ባሪያ፣ ታማኝ አገልጋይ፣ ፍሬ ያፈራ፣ ለጌታው የታመነ አገልጋይ ማለት ነው ገብርኄር። በዚህ ዕለት የሚነበበው ወንጌል የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ይነበባል። በዕለቱ ሙሉን ሳምንት ክርስቲያኖች እንዴት ጠቅሱን? የማቴዎስ ወንጌል ምዕራፍ 24 ከቁጥር እዛው ላይ ነን ማለት ነው። ምዕራፍ 25 ከቁጥር 14 ምዕራፍ 25 ከቁጥር 14 አዎ እንዳለ መጽሐፍ ቅዱሳዊ እንደሆነ እንድትረዱት በሚል ነው። ስሙ በደንብ እያንዳንዱ ከመጽሐፍ ቅዱስ ውጪ እንዳልሆነ በዚህ አጋጣሚም እንድታውቁት ነው። ቀጥልልኝ ያሬዶ እየተባረከ። እሺ። እና አንድ ሰው አገልጋዮቹን ይጠራና ሰራተኞቹን ጠርቶ ለአንዱ 1 መክሊት፣ ለአንዱ 5፣ ለአንዱ 2 መክሊት ገንዘብ ሰጥቶ ይሄዳል ወደ ሩቅ ሀገር። ከዛ ተመልሶ ሲመጣ እነዛ አንድ የተሰጠው ቀብሮት ፍሬ ሳያፈራ ሳይነግድበት ሳይለውጥበት፣ 5 የተሰጡ ደግሞ 10 አድርጎ 2 የተሰጡ ደግሞ 2 እጥፍ አድርጎ አመጣ። ስለዚህ እነዚህ ምን አላቸው? እናንተ ታማኝ ባሪያዎች አላቸው። አየህ፣ ታማኝ አገልጋዮች አላቸው። ገንዘቡን አትርፈው አብዝቶ የጠበቁትን። ኦኬ፣ እነዚህ ገብርኄር ይባላሉ ማለት ነው። ስለዚህ በገብርኄር ሳምንቱን ሙሉ ክርስቲያኖች በተሰጣቸው ጸጋ በተሰጣቸው መክሊት ፍሬ ማፍራት እንዳለባቸው፣ ኦኬ፣ መትጋት እንዳለባቸው፣ ሩጫ ሜዳ ላይ ስላሉ መሮጥ እንዳለባቸው፣ ኦኬ፣ ዕለት ዕለት ክርስቶስን በመምሰል ህይወት መኖር እንዳለባቸው፣ ፍቅርን፣ ትህትናን፣ በጎነትን፣ ርህራሄን፣ የዋህነትን፣ አስተዋይነትን፣ ጥበብን እነዚህን ገንዘብ እንዲያደርጉ፣ ፍሬ የማያፈራው ዛፍ ስለሚቆረጥ ፍሬ ደግሞ ለማፍራት መንፈስ ቅዱስ ሲነግረን፣ መንፈስ ቅዱስ ሲገስጸን፣ በቃሉ ሲያስተምረን፣ በቅዳሴው ሲያስተምረን፣ በጸሎቱ ሲያስተምረን ልባችንን ከፍተን እሺ ብለን ፍሬ እንድናፈራ እንማራለን ማለት ነው። እና በዚህ ቀን እንግዲህ ፍሬ ስለማፍራት ክርስቶስ እኔ የክርስቶስ ነኝ ኢየሱስ ጌታ ነው ማለት ብቻ ሳይሆን ኢየሱስ ጌታ ነው ያለ ሰው ደግሞ የክርስቶስን ህይወት መኖር እንዳለበት፣ እኔ ክርስቲያን ነኝ ማለት ብቻ ሳይሆን ኦርቶዶክሳዊ ክርስቲያናዊ ህይወት መኖር እንዳለበት፣ እኔ እኮ በመስቀሉ የዳንኩ ነኝ ብሎ ብቻ መፎከር ሳይሆን በመስቀሉ እንደዳነ ሰው መኖር መመላለስ እንዳለብን የምንማርበት ትልቅ ትምህርት ነውና ገብርኄር ይባላል። በጎ አገልጋይ፣ ታማኝ ባሪያ፣ በጎ ሰራተኛ እንደማለት ነው። የዚህ ተቃራኒ ደግሞ ሐኬተኛ ይባላል አይደለ? ሰነፍ ይባላል። ገብረ ሐካ ይባላል። የዚህ ተቃራኒው የገብርኄር ተቃራኒ ገብረ ሐካ ይባላል። ገብረ ሐካ ደግሞ ሐኬተኛ ማለት ነው። አንድ ሰው ሐኬተኛ ስትል ሰነፍ እያልከው ነው አይደለ? ስለዚህ ሐኬተኛ ደግሞ አለ። ምንም የሚያደርግ ምንም ፍሬ የማያፈራ ዝም ብሎ በቃ ነኝ እያለ የሚያወራ። ክርስትና የሚወራ ሳይሆን የሚኖር ነው። ሐዋርያቱ በወሬ አይደለም ጊዜያቸው አለቀው። ዮኒዬ ሐዋርያቱ በሰማዕትነት ነው፣ በፍሬ ነው እንዴ። እነ ቅዱስ ጳውሎስ ከመጣበት ሰዓት ጀምሮ ወደ ክርስቶስ ተመችቶት እኮ አያውቅም። ሲታሰር ሲደበደብ እየዘመረ ሲገባ ጳውሎስና ሲላስ እንዲሁም አላስተረፉትም እንጂ እንዴ ደግሞ ግን እየዘመሩ ደስ እየተሰኙ። ምክንያቱም አስገብሰዋቸው ቅዱስ ጳውሎስ ገብተው ይዘምራሉ። ቅዱስ ጳውሎስ ብዙ መልእክቱን የጻፈው እስር ቤት ነው። ምክንያቱም ውጭማ ስብከት ላይ ነው። እስር ቤት ግን ጊዜ ስላገኘ አትሊስት እያስተማረን ደግሞ ይጽፍም ነበር። ብዙዎቹን መልእክቶቹን ከእስር ቤት ነበር የሚጽፈው። እና በቃ የሐዋርያቱን ህይወት ስታየው የተንደላቀቀ ዝም ብሎ የሚችሉት የዝላ ህይወት አይደለም። በመከራ በህማማቸው ደስ እየተሰኙ በሚደርስባቸው ነገር ሁሉ ፍሬ እያፈሩ ክርስቶስን እየመሰሉ ሲወግሯቸው ሲደበድቧቸው የሚያደርጉትን አያውቁም ይቅር በሉ እያሉ እና ገብርኄር የሚለው ሳምንት መክሊታችንን ተጠቅመን ጸጋችንን ተጠቅመን ፍሬ ስለማፍራት እንማራለን ማለት ነው። ከዛ ቀጥሎ ደግሞ ያለው ኒቆዲሞስ ይባላል። ኒቆዲሞስ ይባላል። ይሄ ደግሞ 7ኛው ሳምንት ነው። ኒቆዲሞስ ይባላል። ኒቆዲሞስ ይሄ ደግሞ የዮሐንስ ወንጌል ምዕራፍ 3 ላይ የምናገኘው ነው። አንድ የአይሁድ መምህር የሆነ ወደ ጌታ መጥቶ በማታ ሲማር ነበረ እና ወደ ጌታ መጥቶ ጌታ የማታው ተማሪ ይባላል። በቤተክርስቲያናችን አስተምሮ የማታው ተማሪ ይባላል። ማታ ነበር ደብረውን የማታ ተማሪ ይለዋል። ኤክስቴንሽን ስቱደንት ነው እና ኒቆዲሞስ የማታው ተማሪ ነው። ማታ እየመጣ ከጌታ እግር ስር ቁጭ ብሎ ይማር ነበር። ኒቆዲሞስ ማታ ይመጣበት ምክንያት ቀን ላይ ከእርሱ ጋር ቢታይ የሚደርስበትን ነገርም ስለሚሰጋ
ግን ከኒቆዲሞስ በጣም ብዙ የምንማረው ነገር አለ። ኒቆዲሞስ እውቀት ብቻ አይደለም ገንዘብም አለው። ባይዘወይ እውቀትም አለው፣ ጥበበኛ ነው፣ የተማረ ነው፣ ገንዘብም አለው እና ደግሞ ስልጣንም አለው። ሶስት ነገሮችን ያለው ነው ኒቆዲሞስ፣ ስልጣን፣ ገንዘብና እውቀት። ለዚህ ነው ጌታ አንተ የአይሁድ መምህር ስትሆን ይሄን አታውቅምን ሲለው ነበር። አየህ፣ አዋቂ ስለሆነ አዋቂነት አለው፣ ገንዘብ አለው፣ ስልጣን አለው። አይተህ ከሆነ ብዙ ጊዜ እኛ ሰዎች ስልጣን ቢኖረን ወይ ገንዘብ የለንም፣ ወይ ገንዘብ ቢኖረን አዋቂዎች አይደለንም። ኒቆዲሞስ ግን ሶስቱንም የነበረው ነው። ሶስቱንም ግን ኖሮት ግን አልተወጣጠረም። ትዕቢተኛ አልነበረም፣ ትምክተኛ አልነበረም፣ ኢጎ የለበትም። አየህ፣ ዝቅ ብሎ ከጌታ እግር ስር ይማር ነበረ እና ኒቆዲሞስ ጌታን የጠየቀው ምንድነው? ጌታ ዳግመኛ ካልተወለድክ ወደ እግዚአብሔር መንግስት አገባም ሲለው ኒቆዲሞስ ምን አለ? እንዴ እኔ እኮ አሁን ትልቅ ሰው ነኝ፣ ወደ እናቴ ማህፀን ድጋሚ እንዴት ነው የምገባው አለ። ጌታ ምን አለው? እንዴ አንተ የአይሁድ መምህር ስትሆን ይሄን አታውቅም አለው። ይሄ እንዴት አታስተውልም አለው። እንዴት የምናገረው አይገባም አለው። እና ከውሃና ከመንፈስ ካልተወለደ በስተቀር ማንም ወደ እግዚአብሔር መንግስት አይገባም ብሎ ጌታ ያጸናበት፣ ጥምቀትን ያጸናበት፣ ከውሃና ከመንፈስ መወለድ አስፈላጊ ግዴታ እንደሆነ ያጸናበት ትምህርት ነውና አንዴ ድገማት እዛ ጋር የዮሐንስ ወንጌል ላይ አጽንቶ የተናገረው ጌታ ኢየሱስ ክርስቶስ ምን የሚለውን ነው? ስሙ በደንብ ውሃና እንዲሁም ሲሆን እንዲሁም አይ አልገባህም እንዴ ከበደ እንዴ ብሎ መተው ነበረበት አይደል? ጌታ በነገራችን ላይ በተለያዩ ቦታዎች ላይ ሰዎች ስለጨነቃቸውና ስለከበዳቸው ብሎ ትምህርቱን አልቀየረም። እሱ ምንድነው? አንደኛው ከውሃና ከመንፈስ መወለድ ላይ አልቀየረም። ኒቆዲሞስ ከበደው እንዴ ምሳሌ ነው ልበለው እንዴ አላለም ጌታ። በቃ ካልተወለድክ የእግዚአብሔር መንግስት አትገባም ብሎ ከውሃና ከመንፈስ ብሎ እርግጥ አድርጎ ነግሮታል። ድጋሚ ደግሞ ትዝ ይል እንደሆነ ስለ ስጋው ስለ ክቡር ስጋውና ስለ ክቡር ደሙ ሲያወራ የሰው ልጅ ስጋና ደም ካልበላችሁ ካልጠጣችሁ እዚህ ዮሐንስ ወንጌል ምዕራፍ 6 ላይ በራሳችሁ ሕይወት የላችሁም ሲላቸው ጨነቃቸው። ይሄማ የሚያስጨንቅ ትምህርት ነው አሉ። እንዴት ነው ይሄ ሰው ስጋውን ልንበላ ደሙን ልንጠጣ የሚሰጠበት? ጨነቃቸው። ጌታ ጨነቃችሁ እንዴ? ቆይ ልተውላችሁ አላለም። እኔ እኮ ከጨነቃችሁማ ምሳሌ እኮ ነው አላለም ጌታ። ያለው ምንድነው መሰለ? ኦኬ እውነት አጸናውና እውነት እላችኋለሁ የሰው ልጅ ስጋ ካልበላችሁ የሰው ልጅ ደም ካልጠጣችሁ ሕይወት የላችሁ ማለትና ጭራሽ ዘጋው። ከዛ እንደውም ሌሎቹ ይሄ የሚጨንቅ ትምህርት ነው ብለው ሄዱ ይላል። ከዛ ወደ ሐዋርያቱ ዞር አለና ጌታ ምን አለ መሰላችሁ? እናንተስ ልትሄዱ ትወዳላችሁ? አየህ፣ የጌታ ስጋና ደም በቃ ይሄ ነገር ብለን የምናቀለው የምንለውጠው በቃ አይደለም፣ እውነተኛ ነው። ስለዚህ ምን አሉ ሐዋርያት? ከአንተ ወዴት እንሄዳለን አሉ። የሕይወት ቃል አንተ አለ አሉ። ስለዚህ አንደኛው እንግዲህ ክፍል ኒቆዲሞስ ላይ ከውሃና ከመንፈስ ብሎ እርግጥ አድርጎ ያስተማረበት ትምህርት ነው ማለት ነው። እሺ ቀጥሎ እንግዲህ ባለፈው ያከበርናት የባለፈው እሑድ ማለት ናት ሆሳዕና ትባላለች። ሆሳዕና 8ኛው የዐቢይ ጾም ሳምንት ነው። የሰሞነ ሕማማትም ደግሞ የሚጀመርበት ነው። በልክ ሰኞ ሰሞነ ሕማማት ይጀመራል። ሆሳዕና የሚለው ስያሜ በማቴዎስ ወንጌል ምዕራፍ 21 ከቁጥር 9 ላይ ኦኬ አሁን አድን መድኃኒት እንደማለት። ሆሳዕና ማለት አሁን አድን፣ አሁን ተቤዠን፣ አሁን ታደገን እንደማለት ነው እና መድኃኒት ማለት ነው። እና አምላካችን ኢየሱስ ክርስቶስ በአህያ ጀርባ ላይ ተቀምጦ ሆሳዕና በአርያም እየተባለ ህፃናት እየዘመሩ የኢየሩሳሌም ቤተ መቅደስ ጉዞ ወደ ኢየሩሳሌም ቤተ መቅደስ ጉዞ ያደረገበት ትህትናውን የገለጠበት ደግሞ ለአህያዋ እንኳን የተከበረችበት ጌታ ስለተቀመጠባት አህያዋ መሬት አይንካሽ ተብላ በጨርቅ ሄደችበት። አየህ ጌታ ሲኖር የማያከብር የለም። እኔ ይገርመኛል። ለምሳሌ ቅዱሳት ስዕላት የጌታ ክብር መገለጫ ናቸው ብለን እናስተምራለን እኛ። ኦኬ የእናቴ ፎቶ እንኳን ፎቶን ሳይ የእናቴን ነገር ይገልጣል። ኦኬ ስዕላት ገላጭ ናቸው። ለምሳሌ ጣዖታት ገላጭ አይደሉም ማለት ዮኒ። አሁን ጣዖት ሪፕሬዘንቴሽን አይደለም። ጣዖት ነው አለቀ። ለምሳሌ ዳጎን የሚባለው ጣዖት አለ ፊት ለፊት የሚታየው ያ ጣዖት ነው በቃ አለቀ። ሪፕሬዘንቴሽን የዳጎን ሪፕሬዘንቴሽን ሳይሆን ራሱ ጣዖት ነው በቃ ሪፕሬዘንቴሽን አይደለም ጣዖት። ስዕላት ግን ሪፕሬዘንቴሽን ናቸው። ምክንያቱም ሲሳሉ ወካይ ስለሆኑ ማለት ነው። ይሄ ወካይ የሆነው ስዕል የእግዚአብሔር ክብር መገለጫ ነው ብለን ቅድም ባለፈው ብዙ ጊዜ ታነሳዋለህ። የቅዱስ ጳውሎስን ጨርቅ የቅዱስ ጳውሎስ ጨርቅ እኮ እንደማንኛውም ጨርቅ ናት አይደል? የምትታጠብ ናት፣ የምትጨመቅ የምትቀደር ናት። ግን የክርስቶስ ክብር ይገለጥባት ነበር።
የክርስቶስ ክብር ይገለጥበታል። የኔና ያንተ አምላክ ኢየሱስ ክርስቶስ ዛሬም ስራ አላቆመም። የአንዳንዶች አምላክ አቁሞ ሊሆን ይችላል፣ እሱ የነሱ ምርጫ ነው። የኔና ያንተ አምላክ ግን ዛሬም ይሰራል። ዛሬም እግዚአብሔር ይሰራል። ስለዚህ በስዕሉ ላይ አድሮ ክብሩን ይገልጣል ብለን እናምናለን። ምክንያቱም ስዕሉ ምን ስለሆነ? ወካይ ስለሆነ፣ ስዕሉ ሪፕሬዘንቴሽን ስለሆነ አይኮኖግራፊ ነው። ኦኬ ሶ የሆሳዕና ዕለት እንግዲህ አህያዋ እንኳን ክርስቶስ ስለተቀመጠባት ተከብራለች። ክርስቶስ የነካው ነገር ሁሉ የከበረ ነው። ባይዘወይ ለምሳሌ ክርስቶስ የተገለጠበት ያ ተራራ ትዝ ይላል፣ ደብረ ታቦር ተራራ ቅዱስ ተራራ ተብሏል በመጽሐፍ ቅዱሳችን ላይ። በነገራችን ላይ እሱ ቦታ ድንጋይ እኮ ነው አይደል? ብዙ ጊዜ አይተህ ከሆነ ይከራከሩና ምን እያሉ የድንጋይ ወይም የቦታ ቅዱስ የለውም ይሉን አይደለ? አይደል? ይሁን ምንም አይባል አለ። አዎ እስቲ መጽሐፍ ቅዱስ ግን ምን እንደሚለን እንይ። በዚህ እንዲህ ይላል። እሺ በሁለተኛ ጴጥሮስ መልእክት ጥቅስ ያዝ። ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 ሁለተኛ ጴጥሮስ ምዕራፍ 1 ቁጥር 18 እኛም ይላል በቅዱሱ ተራራ ይላል። አየው፣ እኛም በቅዱሱ ተራራ ከእርሱ ጋር ሳለን ይህን ድምፅ ከሰማይ ሲወርድ ሰማን። ወደ ታቦር ተራራ ወስዷቸው ከሰማይ የአብ ድምፅ የምወደው ልጄ ይህ ነው የሚለው ድምፅ የተሰማ ጊዜ ትዝ ይላል። እኛ ቡሄ ብለንም ደብረ ታቦር የምናከብረው ጌታ አምላክነቱን የገለጠበት መለኮትነቱን የገለጠበት ያን ተራራ እንግዲህ ከረጅም ዘመናት ጌታ ካረገ ተነስቶ ካረገ በኋላ ከረጅም ዘመናት በኋላ ጴጥሮስ ይጽፍልን በመልእክቱ ምን አለን? ቅዱሱ ተራራ ብሎ ጠራው። ለምንድን ነው ቅዱስ የተባለው? ተራራው በራሱ ቅዱስ ነው እያለ ነው አይደለም። እኛ ስዕላትን ቅዱሳት ስንል በራሳቸው ቀለሙ እያለ አይደለም። የሚወክሉት ወካዩ ግን ቅዱስ ስለሆነ ቅዱስ ስዕል ይባላል። እርኩስ ስዕል እኮ አለ አይደል? አሁን እርኩስ ስዕልና ቅዱስ ስዕል ብለህ የምትለየው ምኑን አይተክ ነው? ሜሴጁን አይደለ? የተቀመጠውን ነገር ያ ስዕል ምንድነው ሪፕሬዘንት የሚያደርገው? መጽሐፍ ቅዱስ እኮ ቅዱስ ያሰኘው ምንድነው? ዮኒ ቃለ እግዚአብሔር ስለተቀመጠበት ነው አይደል? ቃለ እግዚአብሔር ሲቀመጥበት መጽሐፉን ብለህ ጠራኸው፣ ቅዱስ ብለህ ጠራኸው። መጽሐፉ ከመቀመጡ በፊት እኮ ቅዱስ አትለው። ቃሉ ከመቀመጡ በፊት ጀስት ወረቀት ነው አይደል? ወረቀቱ ግን ልክ ቃለ እግዚአብሔር ሲቀመጥበት ምን ተባለ? ቅዱስ ተባለ። ቅዱስ መጽሐፍ አልከው፣ እስትንፋሰ እግዚአብሔር አልከው። እንዲያውም እኮ ምን እንለዋለን እኮ አንዳንድ ሰው አይተህ ከሆነ መንፈስ ያለባቸው እኮ መጽሐፍ ቅዱስ እኮ ሲነካቸው የሚጮሃሉ አይደል? መጽሐፍ ቅዱስ ታዲያ ያስጨዋቸው ወረቀቱ ነው አይደለም? ያስጨዋቸው ምኑ ነው ቢባል በዛ ላይ ያለው የእግዚአብሔር መንፈስ። ስለዚህ ዛሬም የእግዚአብሔር መንፈስ ይሰራል ማለት ነው። ቅዱስ መጽሐፍ አለው። ስዕላትን ምንድነው የምንላቸው? ቅዱሳት ስዕላት የምንላቸው ለምንድን ነው? እላያቸው ላይ ከተቀመጠው ምን ወካዩ አንጻር እርኩሳት ስዕላት አሉ። ኦኬ መላእክትን ቅዱሳት መላእክትና እርኩሳት መላእክት እንላለን። እርኩሳት መላእክትና ቅዱሳት መላእክት ሁለቱን እርኩስና ቅዱስ ያሰኛቸው ምናቸው ነው? ሁለቱም እኮ በተፈጥሮ መላእክት ናቸው። ቅዱስና እርኩስ ያሰኛቸው ግን ምናቸው ነው? ግብራቸው፣ ስራቸው አይደለ? በቃ ልክ እንደዛ ሁሉ ቅዱስ ስዕል አለ፣ እርኩስ ስዕል አለ። ቅዱስ ስዕል ከስሙ እንደምትረዳው ስለ ቅድስና ስለ መንፈሳዊ ነገር የሚነግርክ ነው፣ የሚሰብክክ ነው። ኦኬ የኔ እናት ማንበብ አትችልም። ስለዚህ በምንድን ነው ማስተምራት? ወንጌልን በቅዱስ ስዕል። አየህ፣ በቅዱስ ስዕል አስተምራታለሁ። በዛ በቅዱስ ስዕል ላይ ደግሞ ቅዱሱ መንፈሱ ስላለ ምን ይደረግበታል? ድንቅ ይደረግበታል ብለን እናምናለን። ልክ መጽሐፍ ቅዱስ ላይ አጋንንት ያለበት መንፈስ ያለበት ሰው ሲነካው እንደሚጮህ ማለት ነው፣ መንፈሱ ስላለበት። ኦኬ ፐርፌክት። ስለዚህ በቅዱሱ ተራራ ብሎ ያን ቦታ ቅዱስ ጴጥሮስን ብሎ ጠራው ማለት ነው። ቅዱስ ተራራ ብሎ ጠራው ማለት። ስለዚህ የቦታ ቅዱስም አለ ማለት ነው። የቦታ ቅዱስም አለ እና የሆሳዕና ዕለት በጣም ሰፊ ትምህርት አለው። የሚገርም በጣም ደስ የሙሴንም እንደዛ ብሎት የለ እንዴ? ምኑን? የቆምክባት መሬት የተቀደሰች ናትና ጫማን ከብራ ብሎ ከሚለው። አዎ ቅዱስ ቦታ ተብላለች። አዎ ያችን እንኳን የሚገርም ያዕቆብ ተንተርሷት የተኛችውን ድንጋይ ያቺ ድንጋይ እንኳን ቅዱስ ተብላለች። መልአክ ሲወጡባትና ሲወርዱባት ያያት ተንተርሶ የተኛባት ድንጋይ ያዕቆብ ድንጋይ የምትባል በሎዛ የተባለችው ማለት ነው። እሺ ሆሳዕና እንግዲህ የስምንተኛው ሳምንት ነው። እንግዲህ ሆሳዕና ላይ በጣም ብዙ ነገር እንማራለን። አምላካችን ኢየሱስ ክርስቶስ በነገራችን ላይ ሆሳዕና አምላካችን ክርስቶስ በአህያይቱ ላይ ተቀምጦ የመጣው ትንቢት ስለነበረ ነው። ኦኬ
በአህያ ላይ ተቀምጦ የመጣው ከአምላካችን ክርስቶስ ትንቢት አስቀድሞ የተነገረ ስለነበረ ነው። እሱን ትንቢት ልስጥ። አንዳንድ ሰዎች በተለይ ከክርስትና ውጭ ያሉ የእናንተ አምላክ በአህያ ምናምን እያሉ ሙር ለመያዝ ይሞክራሉ። ያው ምስኪንነት ነው። ክርስቶስ ባይዘወይ በአህያ የገባበትም ምክንያት አለው። አንደኛው ትንቢት ነው። ኦኬ ምን ይላል? በዚህ ትንቢተ ዘካርያስ ላይ ከቁጥር 9 ቁጥር 9 ላይ ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምዕራፍ 9 ቁጥር 9 ምን ይላል? አንቺ የጽዮን ልጅ ሆይ እጅግ ደስ ይበልሽ፣ አንቺ የኢየሩሳሌም ልጅ ሆይ እልል በይ። እነሆ ንጉሥሽ ጻድቅና አዳኝ ነው፣ ትሁትም ሆኖ በአህያይቱ ግልገል በውርንጫይቱ ላይ ተቀምጦ ወደ አንቺ ይመጣል። አየው፣ አስቀድሞ ትንቢተ ዘካርያስ ምዕራፍ 9 ቁጥር 9 ላይ ተነግሯል ማለት ነው። ስለዚህ ክርስቶስ በአህያ ወደ የገባው ወደ ቢታንያ ለምንድን ነው ይባል? አንደኛ ትንቢትን ለመፈጸም፣ ሁለተኛ ደግሞ ምን ይላል? ትሁት ሆኖ ይላል። አየው፣ ሲጠብቁት የነበሩት ነፃ የሚያወጣቸው ከሮማን ነፃ የሚያወጣቸው ምን የሚያደርግ በፈረስ ጦር ይዞ ጋሻ ይዞ በፈረስ በቃ እንደ ንጉስ የሚገባ ነበር የሚፈልጉት። ክርስቶስ ግን ጦርም ይዞ አልመጣም። የሚመጣው ሊያድናቸው ነው። የሚመጣው ሊሰቀልላቸው ነው። የሚመጣው ሊሞትላቸው ነው። በቁስሉ ሊያድናቸው ነው። ትሁት ሆኖ በመስቀል ላይ ሊሰቀል ነው። ስለዚህ ምን አለ? ስለ ትህትና ሲል በአህያይቱና በውርንጫቱ ላይ ተቀምጦ መጣ ጌታ ማለት ነው። አንድ ደግሞ በጣም ደስ የሚል እዚች ጋር አንድ ነገር አለ። ክርስቶስ አህያዮቹን ሐዋርያትን እንዲህ ብሎ አዘዛቸው። ኦኬ ምን አላቸው? ሐዋርያትን ምን ብሎ አዘዛቸው መሰለ? ያው ማቴዎስ ወንጌል ምዕራፍ 21 ላይ ታገኘዋለህ ከቁጥር 4 እስከ 5፣ እንዲሁም ዮሐንስ ወንጌል ምዕራፍ 12 ከቁጥር 14 እስከ 15፣ ማቴዎስ ወንጌል ምዕራፍ 21 ከ4 እስከ 5 እና ዮሐንስ ወንጌል ምዕራፍ 12 ከ14 እስከ 15። እዚሁ ላይ ቃል በቃል ትንቢቱ እየተፈጸመ እንደሆነ ጌታ ተናግሯል ማለት ነው። ኦኬ ማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እስከ 5። እሺ እንዲህ ይላል። ጌታችን ኢየሱስ ክርስቶስም እንዲህ ይላል። እሺ ኢየሱስ መልሶ ኦኬ እሺ መጽሐፍ ቅዱስ እሺ ከዛ ሚላ መሰለ እንዲህም አላቸው ጌታ ከቁጥር 1 ጀምር። ወደ ኢየሩሳሌም ቀርበው ወደ ደብረ ዘይት ወደ ቤተፋጌ ሲደርሱ ያን ጊዜ ኢየሱስ ከደቀ መዛሙርቱ ሁሉ 2 ላከ። እንዲህም አላቸው። ምን አላቸው? በፊታቸው ወዳለችው ወደ መንደር ሂዱ። በዚያን ጊዜም የታሰረችን አህያ ውርንጫም ከእርሷ ጋር ታገኛላችሁ። አስተውል፣ የታሰረች አህያና ውርንጫ ታገኛላችሁ፣ ፈታችሁ አምጡልኝ አላቸው። አስተውል፣ አህዮቹ የሐዋርያት አይደሉም፣ የሰው አህዮች ናቸው። ኦኬ ከዛ ማናም አንዳች ቢላችሁ የት ነው የምትወስዱት ቢሏችሁ ለጌታ ያስፈልጉታል በሉ አላቸው። ምን በሉ መልሶ አላቸው? ለጌታ ያስፈልጉታል በሏቸው አለ። አየህ፣ ለምንድን ነው የምትወስዱት ቢለው ቢጠይቋችሁ መልሳችሁ ምን ይሁን? ለጌታ ያስፈልጉታል። ሐዋርያትን ምን አላቸው? ሄዳችሁ ፈታችሁ አምጡ አላቸው። አስተውል፣ የእነሱ ድርሻ ምንድነው? ፈተው ማምጣት። ከዛ ደግሞ ጌታ ደግሞ ምንድን ያሉ? ለምንድን ነው የምትወስዷቸው ቢባል ምን ያስፈልጓቸዋል በሉ። እቺን ነገር የሆነ ነገር ልበል። እሺ ምን መሰላችሁ? በብዛት አንዳንዶቹ የሌላ እምነት ተከታዮች ኢየሱስ ክርስቶስ ራሱን ጌታ አላለም ለምትሉ እዚህ ጋር ግልጽ አድርጎ ነው ያስቀመጠው። ለማን ያለው? ለጌታ ያስፈልጉታል ብሎ ነው የተናገረው። እና ሺህ ጊዜ እኔ ጌታ ነኝ እያለ መናገር አይጠበቅም። እኔና በአንድ ነን የሚለውም ዮሐንስ 10:30 አለ። ግን እዚህ ጋር ለጌታ ያስፈልጉታል በሉና ንገሯቸው ነው ያለው። ስለዚህ ኢየሱስ ክርስቶስ ጌትነቱን ተናግሯል በፊት ለፊት ማለት ነው። ምናልባት ሌሎች እምነቶች ለምትጠይቁት ብሎ አቅም ላላችሁ ግቡና የማቴዎስ ወንጌል ምዕራፍ 21 ከቁጥር 4 እና 5 ስታነቡ ያንን በደንብ አድርጎ ያስቀምጣል። ያቺን ለሌሎቹ መልእክት ለማስተላለፍ ነው። ይቅርታ። እሺ መምብሩክም አሉ በጣም ረዝም ያለ ይቅር ይሉኛል ብዬ አስባለሁ። አውቄ በደንብ የማወራው ለምንድነው? በሳሳት ስለሚያርሙኝ
እንደ ልብ የማወራው ለዛ ነው። አንዴ ከስር ይቅርታ ኮመንት አንዘጋ። እኛ ቤት ብትሰደብ ምን ብትል ይቻላል። ወንጌሉን እየተማሩ ነው። ታፍነን አናስተምርም። ወንድማችን ብትሰድቡት ምን ብትሉት ትህትናው መቼም የማይቀየር ወንድም ነው ያለን። እንደናንተ ስድብ የሚፈራ ሰድቦ የሚሸሽ ሳይሆን በመጽሐፍ ቅዱስ የሚያስተምር ወንድም ነው ያለን። የምንሸሽ አይደለንም እንደሌላው። እና ኮመንት ዝጉ ለምትሉ ወንድምና እህቶች እባካችሁ አይዘጋም። ስንዴውን ከእንክርዳዱ የምንለይበት ስለሆነ አይዘጋም። ተባረኩልኝ። እሺ እግዚአብሔር ይስጥልኝ። ኮመንት ላይ በቃ ለስንፍና መልካም ነገር ጻፉላቸው። ከሰደባችሁ መርቋቸው። ከሰደባችሁ ኑ በብርሃኑ ተመላለሱ በሏቸው። ልቦና ይስጣችሁ በሏቸው። መርቋቸው። ኦኬ ችግር የለውም። የሚሳደቡት ይሳደቡ፣ ምንም ችግር የለውም። እየሰሙንም ስለሆነ ቀስ እያለ ክፉ ነገር በጥሩ ነገር እየተተካ ይመጣል፣ እየሞላ ይመጣል። እሺ ስለዚህ አባቶቻችንን ሲተረጉሙልን ምን ብለው ተረጉሙልን መሰለ? አስተውል ዮኒ። እነዚህ ታስረው ነበረ። እነዚህ ሁለቱ አህዮች አይደል? ታስረው ነበረ። ጌታ ግን ይፈልጋቸዋል። ኦኬ ጌታ ይፈልጋቸዋል። ጌታ ያለ ምክንያት ለጌታ ያስፈልጉታል አላለም። ኦኬ ሶ ታስረን የነበርነው እኛ ኦኬ በእግረ አጋንንት ተይዘን ስንቀጠቀጥ ባሪያ ሆነን ታስረን የነበረውን ሊፈታን ክርስቶስ። ምክንያቱም ትንቢቱ ምንድነው የሚለው? ደስ ይበልሽ አይደለም የሚለው? መድኃኒትሽ እየመጣ ነው፣ ንጉስሽ እየመጣ ነው፣ አንቺ ደስ ይበልሽ እየተባለች ነው ኢየሩሳሌም። መድኃኒት ለምን ተባለ? ክርስቶስ ከስራታችን ስለሚፈታን። አየ በባርነት ታይዘን በባርነት ታስረን ነበረ፣ ባሮች ሆነን ነበረ። ስለዚህ ሊፈታን ስለመጣ ክርስቶስ ምን አለ? ፍቷቸውና አምጣቸው አለ ማለት ነው። ለሐዋርያቱ እናንተ የፈታችሁ የተፈታ ይሆናል፣ ያሰራችሁ የታሰረ ይሆናል የሚለው ስልጣናቸውን ለማሳየት ሂዱ ፍቱና አምጡ አለ። እርሱ ደግሞ ምን ስለሆነ? እርሱ ደግሞ ሐዋርያትን ባመጡ ወደ ጌታ ስለሆነ፣ ሁሉም ቢያመጡ ወደ ጌታ ስለሆነ ቢጠይቋችሁ ነው በሉ ለጌታ ያስፈልጋል በሉ። አየ ሰይጣን ሊጥለን፣ ሰይጣን ወደ እስራት ሊወስደን ሲል ጌታችን ምን ይላል? የኔ ልጅ ነው ብሎ እፈልጓል ይለናል ማለት ነው። አየ ሶ ይሄንን አባቶቻችን በብዙ መልኩ እየፈቱ ያስተምሩናል። ሆሳዕና እንግዲህ ልዩ ልዩ ነገር አለው። የክርስቶስን ምስጋና የቀረበለትን ወደ ቤተ መቅደስ ገብቶ ነጋዴዎችን አሁንም ገርፎ ያወጣበትን ኦኬ የዘንባባ ዝንጣፊ የሚደረግበት በጣም ብዙ ሰፊ ታሪኮች አሉት። ሆሳዕና ዕለት የመጨረሻው ቅዳሴ ይቀደስና ሁለት ልክ ከቅዳሴው በኋላ እግዚአብሔር ይፍታችሁ እንባላለን። ኦኬ ማሰራዳት እግዚአብሔር ይፍታ ይባላል። በቃ ከዛ በኋላ በዚህ ሳምንት ውስጥ እግዚአብሔር ይፍታ እንባላለን። ለምን ቢባል ይቺ ሳምንት የምናስባት በአጋንንት እየተቀጠቀጥን አየ ክርስቶስ ገና አልተሰቀለማ። አሁን እቺ ሳምንት የምናስባ ለዚህ ነው። አሁን በህማም በመከራ በስግደት የጌታን ስቃይ ያሰብን የምንሰግድበት ትልቁ ምክንያት እቺ እንግዲህ ህማማት ጋር መጣን ማለት ነው። አየ ቀስ ብለን ህማማት ሳምንት ላይ ጸሎተ ፍታት የለም፣ ክርስትና የለም። አየው እልል እያሉ መዘመር፣ እልል እያሉ ማጨብጨብ የለም። ለምን ቢባል ምን እያሰብን ስለሆነ ጌታ ያደረገልን። ጌታ ደግሞ ከመምጣቱ በፊት አጋንንት እየቀጠቀጠ እንዳናመሰግን በነፃነት አምልኮ እንዳናረግ በእግረ አጋንንት እየተቀጠቀጥን በጨለማ ውስጥ የነበር እንደነበርን። ምክንያቱም በጨለማ ውስጥ የነበሩት ምን ወጣላቸው ነው የሚለው? ብርሃን ወጣላቸው ነው የሚለው ቃሉ። በቃ አሁን የነበረንን ክርስቶስ ከየት እንዳወጣን ካላወቅን እኮ ውለታውን እንዘነጋለን። አየ ቤተክርስቲያን ውለታውን የክርስቶስን ከየት እንዳወጣን ምን አይነት ዋጋ እንደከፈለልን ምን እንደነበረን ዋጋ ባይከፈልልን ምን ሆነ እንደምንቀር እንድናስተውለው ይህችን ስራ ሰራችልን። የኛ ቤተክርስቲያን ልዩ ናት ብለው ለዛ ነው ልዩ ናት ያለው። ለምንድን ነው? ክርስቶስ በደሙ ባይቤዠን ኖሮ ምን ሆነን እንቀር ነበር? ክርስቶስ ባይሰቀልልን ባይገረፍልን ኖሮ ምራቅ ባይተፋልን ኖሮ ምን ሆነን እንቀር ነበር? ክርስቶስ ምትክ ቤዛ ባይሆን ኖሮ ምን ሆነን እንቀር ነበር? አየ ምክንያቱም ማንም አያድነንም፣ ማንም የዘላለም ሕይወትን አይሰጠንም ከክርስቶስ ውጭ። ስለዚህ ይህን ውለታውን እንድናስብ ይህን ፍቅሩን እንድናስብ በጨለማ ውስጥ የነበረው ሰው ምን ሆኖ ይኖር እንደነበር እንድናስብ ይህችን ስራ ሰራችልን ቤተክርስቲያን። ከዛ ደግሞ ዓርብ ዕለት ደግሞ አይተህ ከሆነ ስቅላቱን እያሰብን መከራውን፣ ህማሙን፣ ግርፋቱን እያሰብን ደግሞ እንሰግድና ከዛ ምን እንላለን?
ዲያብሎስ ተመታ በመስቀል ዲያብሎስ ተመታ በመስቀል እንላለን። ዓርብ ዕለት ደግሞ ልክ ስቅለቱን ደግሞ እናውጃለን። በቃ ከመንገዳችን ጠርቆ አስወገደው ዲያብሎስን ደግሞ እንላለን። የዓርብ ዕለት ደግሞ ጌታችን ተሰቀለ ካልን በኋላ ማለት ነውና በዚህ በሰሞነ ሕማማት የጌታን ሕማም የጌታን መከራ የጌታን ስለኛ የከፈለውን ዋጋ ሁሉ እያሰብን እንጸልያለን፣ እናመሰግናለን፣ እንሰግዳለን። በጣም ብዙ መጽሐፍት ይነበባሉ የጌታን ሕማም መከራ የሚያስታውሱ ማለት ነው። መምህር ብሩክ ደግሞ ቀጥሎ ያለውን በተለይ ይችን የሰሞነ ሕማማት ከሰኞ ጀምሮ እስከ እሑድ ድረስ ያለው የራሱ ስያሜ ያለው አሁን ዛሬ ሮብ ነው ሰው ወደኋላ ማክሰኞ፣ ሰኞ፣ ከሰኞ ጀምሮ ደግሞ አሁን እኔ እሑድ ድረስ ሆሳና ድረስ አደረስኩ። መምህር ብሩክ ደግሞ ቀጥሎ ያለውን ከሰኞ ጀምሮ እስከ እሑድ ድረስ ያለውን ደግሞ እያንዳንዱ ቀን ደግሞ መጽሐፍ ቅዱሳዊን ትምህርት መጽሐፍ ቅዱሳዊን ደግሞ እሳቤ ቤተክርስቲያን እንዴት አድርጋ ከመጽሐፍ ቅዱስ ጋር እያንዳንዱ ነገር እንዴት አድርጋ የክርስቶስን ፍቅር የክርስቶስን ሕማም መከራ እንድናስብ እንደምታረገን መምህር ብሩክ ደግሞ ያስተምሩናል ማለት ነው። እኔ ካረዘምኩ ይቅርታ በጣም ይሁንዬ። መምህር ብሩክ የሚቀርበሉኝ ኧረ በጣም ደስ ብሎን ነው እየተማርን ያለ ነው። ምንም የረዘመ ነገር የለም። በጣም ደስ የሚል ነው። እግዚአብሔር ቃለ ሕይወት ያሰማልን። ሌላ ምን ይባላል? ታፕ ኮፒ ሊንክ እንዲሁም ደግሞ ሁለቱንም መምህሮቻችንን ፎሎ በማድረግ በተለይ ፎሎ አድርጉ። ዩቲዩብ ላይ የመዝሙረ ያሬድን መዝሙሮች አዳምጡ፣ ስሙ፣ ተባረኩበት። እንዲሁም መምህር ብሩኬን ትምህርታቸውን መስማት፣ መቀበል፣ ማወቅ፣ መጠንከር በክርስትናችን ላይ ግዴታችን ስለሆነ እያደረግን ነው። ቃለ ሕይወት ያሰማልን ወንድማችን ያሬድ፣ ዲያቆን ያሬድ። መምህር ብሩክ ይቀጥሉ። ሰላም ለእናንተ ይሁን። እጅግ የምንወድህ የምንሳሳልህ ወንድማችን ዲያቆን መዝሙረ እንዲሁም የምናከብርህ ዮኒ ማኛ፣ ሁላችሁም እየሰማችሁ ያላችሁ ኦርቶዶክሳውያን ሰላም ለእናንተ ይሁን ብያለሁ። ያው ከሰላምታ ልጀምር ብዬ ነው። እንዴት አላችሁ? እንኳን አደረሳችሁ ሁላችሁንም። እንኳን አደረሰ መምህር ብሩክ፣ እንኳን በሰላም መጡ። ሰላም ለእርሱ ይሁን። ይቅርታ ብያለሁ በጣም አስቀድሜ። ኧረ በስመ አብ እየተማርን ነበር። ምንም ይቅርታ የሚያስብል ነገር የለም። በደንብ እየተማርን ነበር። በእውነት እግዚአብሔር ጥበቡን ጨምሮ ጨማምሮ ይስጥ። እያንዳንዱን ስያሜዎች በጣም ጥበብ በተሞላበት ደግሞ በዚህ አውድ እንዴት መልእክት ማስተላለፍ እንዳለብህም ከመንፈስ ቅዱስ ነው ብያለሁኝ። እኔ እያንዳንዱን ሰንበት መልእክት ያስተላለፍክባቸው መንገዶች ሚስጥሩንም ያብራራህበት መንገድ እጅግ ደስ የሚል ነበር። እኔ ራሴ እየተማርኩ ነበረ። ቃለ ሕይወትን ያሰማ የሕይወትን ቃል ያሰማ። እኔ እንዳጠቃላይ የአብይ ጾም ጉዟችን ቤተክርስቲያን ወዴት ነው እየወሰደችን ያለ ነው ካልን ሐዋርያው ቅዱስ ጳውሎስ ወደ ገላትያ በጻፈው መልእክቱ ምዕራፍ 4 ቁጥር 19 ላይ ልጆች ሆይ ክርስቶስ በእናንተ እስኪሳል ድረስ ዳግመኛ ስለናንተ ምጥ ይዞኛል ይላል። የቤተክርስቲያን የሁል ጊዜም ቢሆን ልጆቿን የምትወስድበት ጉዞ ክርስቶስ በልባችን እስኪሳል ድረስ የምታደርገው የምጥ ጉዞ ነው። የሁል ጊዜም ቢሆን ትምህርቷ፣ አስተምህሯ፣ ስርዓቷ በአብይ ጾም የምናደርጋቸው ጉዞዎች ምንድናቸው ካልን ክርስቶስን እንመስል ዘንድ ወይንም ደግሞ የክርስቶስ ሕሊና የክርስቶስ ልብ በእኛ እንዲኖር ክርስቶስ በእኛ እንዲሳል የሰጠችን መንፈሳዊ ጉዞ ነውና ከዘወረደ ጀምሮ ቅድም ዲያቆን መዝሙር ያሬድ ሲነግረን የነበረው ይሄ ነው። በጣም የሚደንቀው ደግሞ እያንዳንዱ ሰንበት እርስ በርስ ያላቸው መተሳሰር። ለምሳሌ የመጀመሪያውና የመጨረሻውን እንመልከት። ዘወረደ ብለን አሁን ቅድም መዝሙር ያሬድ ሲነግረን ሆሳዕናን ሲነግረን የታሰሩትን መፍታቱን ክርስቶስ የታሰሩትን ፈታችሁ አምጡልኝ ማለቱን አየን። የክርስቶስ የመምጣቱ ግብ ምንድን ነበር ካልን አዳምና የአዳም የልጅ ልጆቹ በውድቀት ሰንሰለት ታስረው በኃጢአን ሰንሰለት ታስረው በሞት ሰንሰለት ታስረው በዲያብሎስ መገዛት ሰንሰለት ታስረው የነበሩትን ለመፍታት ነው። የወረደበት ዓላማ የታሰሩትን ሁሉ ለመፍታት፣ ለታመሙት ሁሉ መድኃኒት ለመሆን፣ በጨለማ ላሉት ሁሉ ብርሃን ለመሆን፣ በሞት ላለለ ሁላችን ሕይወት ለመሆን። ሆሳዕና ልክ እንደዚህ አስበን ኦኬ ከስራታችን እንዴት ፈታን፣ ከህመማችን እንዴት ፈወሰን፣ ከሞታችን እንዴት ሕይወት ሆነን ስንል ደግሞ ሰሙነ ሕማማት በምኑ በህመሙ። አይገርምም? በጣም እኮ የቤተክርስቲያን ውበት የሥርዓቷ ውበት
በጣም የሚደንቅ ነው። ወረደ አለች። ለምን ስንል የታሰርነውን ሊፈታን። ኦኬ ሰሙነ ሕማማትስ እንዴት ፈታን? በእርሱ ቁስል እኛ ተፈወስን። አየ በቁስሉ ነው የፈወሰን። የተወደደው ሊቅ ቅዱስ ዮሐንስ አፈወርቅ ሲናገር ምን ይላል? ታማሚዎቹን ታሞ የፈወሰ ሐኪም፣ ለታማሚዎቹ በቁስሉ መድኃኒት የሆነ ፈዋሽ ማን ነው? እርሱ ክርስቶስ። ስለዚህ የሕማማት ሳምንት ደግሞ በጥቅል በዚህ ጆርኒያችን ክርስቶስ ወረዳልን። ለምን? ሁለቱን ነው አይደለ የታሰሩትን የፈታው። አንዲቱ አህያ ነች፣ አንዲቱ ግልገል ነች። ግልገሊቱ ሩንጫይቱ ማለት የአህያ ልጅ ነች። የሚደንቀው ሁለቱንም ነው የፈታው፣ እንዲፈቱ ያደረገው ክርስቶስ። ለምን ካልን ጭነት የለመደችው ሕግ የለመዱ ለእግዚአብሔር መገዛት የለመዱ የአይሁድ ምሳሌ ነች። ግልገሊቱስ በጣዖት አምልኮ የነበሩ እግዚአብሔርን የማያውቁ ህዝቦች። ክርስቶስ የመጣው ለማን ነው? ለሁሉ። አየህ የክርስቶስ መምጣት ለሁሉ ነው። የክርስቶስ መድኃኒትነት ለሁሉ ነው። የክርስቶስ ወደዚህ ዓለም መውረድ ለሁሉ ነው። እንዴት ግን መድኃኒትነቱ ደግሞ እንዴት ተሰጠ ለሰው ልጅ ካልን ሐመ በእንቲአነ ስለኛ ታመመ። ስለዚህ ቁስሉ መድኃኒት ሆነልን፣ ህመሙ ፈውስ ሆነልን። ማህያዊት በምትሆን ህመሙ ሁላችንንም ፈወሰን። ለሁሉ የመጣው ይህ መድኃኒት በህመሙ በኩል በቁስሉ በኩል ለታመምን ለሁላችን ምን ሆነልን ማለት ነው? መድኃኒት ሆነልን። በጣም የሚገርም ነው። የሆነ ሰማያዊ በጣም ምስጢራዊ መለኮታዊ የሆነ ግሩም የሆነ ስርዓት ነው ቤተክርስቲያን። ስለዚህ በዚህ ሰሙነ ሕማማት ደግሞ ያሉት እያንዳንዷ ዕለት ክርስቶስ የፈጸማቸውን የመጨረሻ ሳምንት ክርስቶስ በመጨረሻው ሳምንት ያደረጋቸውን ነገሮች የምታስተምርበት ነው። ለምሳሌ ክርስቶስ ከቢታንያ ተነስቶ ወደ ኢየሩሳሌም ከገባ በኋላ ወንጌላዊው ማርቆስ በወንጌል ምዕራፍ 11 ላይ እንደሚነግረን ወደ ቤተ መቅደስ ገብቶ የገባበት ሰዓት ምሽት ሰዓት ስለደረሰ ወጥቶ ወዲያውኑ ወደ ቢታንያ ሄደ ይለንና በማግስቱም ወደ ኢየሩሳሌም ሲመለስ አንዲት ቅጠልን ፈልጎ ፍሬዋን ሊበላ ወደ በለስ ይቀርባል። ፍሬ ያጣባታል፣ ይረግማታል። የመጀመሪያው መርገመ በለስ የተባለው ክርስቶስ ቢታንያ አድሮ በማግስቱ ማለት በሰኞ ዕለት ወደ ኢየሩሳሌም ሲገባ ፍሬ ፈልጎ ወደ በለሷ ሄደ። ግን ምን አልነበረባትም? ፍሬ አልነበረባትም። ቅጠል ብቻ ነበር የነበራት። ስለዚህ ምን አረጋት? ረገማት። ምን ብሎ? ለዘላለም ፍሬ አይገኝብሽ። ተመልከት። ልክ ይሄን አለና የዚች በለስ መረገም ከምን ጋር እንደሚገናኝ ሲነግረን ትርጉሙ ወደ ቤተ መቅደስ ገባና የሚሸጡ የሚለውጡ በመቅደስ ውስጥ ያሉ ስለነበሩ ያንን አነጻ፣ አጸዳ። ቤቴ የጸሎት ቤት ይባላል፣ እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ገሰጸ። ቤተ መቅደሱን አጸዳ። ሁለቱ ነገሮች የተያያዙ ነገሮች ናቸው። ምንድናቸው ካልን የቤተ መቅደሱ ባለቤቶች እስራኤላውያን ናቸው። ወደ ቤተ መቅደሱ ከመግባቱ በፊት ክርስቶስ ቅጠል ብቻ የነበራትን በለስ ፍሬ ያላፈራችውን ረግሞ ነው የገባው። ይሄ ቤተ መቅደስ የተሰጣቸው እስራኤላውያን ያለ ፍሬ ተገኝተዋል ማለት። አሁን በለስ እስራኤል ነች። እስራኤል ግን መቅደስ ተሰጥቷታል፣ ስርዓት ተሰጥቷታል፣ መለኮታዊ ምስጢር ተሰጥቷታል፣ መጻሕፍት ተሰጥተዋታል። ነገር ግን ፍሬ ሊገኝባት አልቻለም። የሃይማኖቱን ፍሬ የሆነውን ክርስቶስን ልትሰጥ፣ ልታስገኝ፣ ልትቀበል አልቻለችም። ስለዚህ ካንቺ ለዘላለም ፍሬ አይገኝብሽ ብሎ ለምኩራብ የተሰጠው ተስፋ የአህዛብ ተስፋ እንዲሆን ተሰጠ ማለት ነው። ተመልከት። ስለዚህ በለስ የተባለች እስራኤል ነች። ፍሬ ያልተገኘባት መሆኗ ሃይማኖት፣ መቅደስ፣ ስርዓት ተሰጥቷት እግዚአብሔር ከርሷ የሚፈልገውን መንፈሳዊ ፍሬ አላገኝባትም። ስለዚህ የመጀመሪያው ሰኞ መርገመ በለስ ይባላል። በአንጻሩ ደግሞ እግዚአብሔር ከእያንዳንዳችን የሚፈልገው የህይወት ፍሬ አለ። የተወደደው ሐዋርያ ቅዱስ ጳውሎስ ለገላትያ ክርስቲያኖች በጻፈው መልእክቱ ላይ የመንፈስ ፍሬዎች ብሎ የጠቀሳቸው ምዕራፍ 5 ቁጥር 21 ላይ እነዚያ የመንፈስ ፍሬዎች ከእያንዳንዱ አማኝ ይጠበቃል። ስለዚህ አምነዋለሁ የምንለውን ጌታ የምንገልጸው በህይወት ፍሬ ነው ማለት ነው። ስለዚህ መርገመ በለስ በሚለው ክርስቶስ ወደ ቤተ መቅደሱ ከመግባቱ በፊት ያችን ፍሬ ፈልጎ ያላገኘባትን በለስ የረገመበት። ሁለተኛ ደግሞ አንጽሖተ ቤተ መቅደስ ይባላል። የማቴዎስ ወንጌል ቅድም ምዕራፍ 21 ላይ የተወደደው ወንድማችን ዲያቆን መዝሙር ያሬድ ሲያነብልን እንደነበረው ጌታችን የአይሁድ መቅደስ 4 ክፍል አለው። 4 ክፍሎች አሉት። የመጀመሪያው የአሕዛብ አደባባይ ይባላል። ሁለተኛው ደግሞ የሴቶች አደባባይ ይባላል። ሶስተኛው የወንዶች አደባባይ ይባላል። አራተኛው የካህናት አደባባይ ይባላል።
በመጀመሪያው አደባባይ ጸሎት ሊጸሉ የሚገባቸው አይሁድ ሳይሆኑ በዘር በመገረዝ ግን ወደ አይሁድ የተቀላቀሉ ጸሎት የሚያደርጉበትን ስፍራ የፋሲካ በዓል ቀርቦ ስለነበረ የንግድ መናኸሪያ ያርገውት ነበር አይሁድ። በተለይ የቤተ መቅደሱ ባለቤቶች ለምን ታላቁ የፋሲካ በዓል የሚከበርበት ሳምንት ስለሆነ በዓለም ሁሉ የተበተኑ አይሁድ ተሰብስበዋል። ከሚሊዮን ያላነሱ አይሁዶች በዚህ ሳምንት ውስጥ ኢየሩሳሌም ከተማ ውስጥ ስለነበሩ ለመስዋዕት የሚሆኑትን እዛ መቅደስ ላይ መሸጥና መለወጥ ሳንቲም መለወጥ ስራ እየሰሩበት ስለነበረ ቤቴ የጸሎት ቤት ይባላል እናንተ ግን የወንበዴዎች ዋሻ አደረጋችሁት ብሎ ቤተ መቅደሱ መንፈሳዊ ስራ ሊሰራበት የሚገባ ሲሆን የማይገባ ስራ የሰሩበት መሆኑን ገስጾ ቤተ መቅደሱን ያነጻበት ነው። ይሄ ሁለት ጊዜ የተከናወነ ነው በክርስቶስ። ቅዱስ ዮሐንስ በመጀመሪያው ፋሲካ እንደተፈጸመ ነግሮናል። ቅዱስ ማቴዎስ ደግሞ በመጨረሻው የፋሲካ ሳምንት ጌታ እንዳደረገው ሁለተኛ ጊዜ ይሄንን ነግሮናል ማለት ነው። ይሄ የመጀመሪያው ዕለት መርገመ በለስ አንጾሆተ ቤተ መቅደስ ተብሎ ይነገራል። ሁለተኛው ላይ የክርስቲያኖች ሰውነት የእግዚአብሔር መቅደስ ነው። የተወደደው ሐዋርያ ቅዱስ ጳውሎስ እናንተ የእግዚአብሔር ማደሪያ መቅደሶቹ ናችሁ እንዳለ ምን ይነገርበታል ካልን በሰውነት መቅደሳችን እግዚአብሔር ሊከብርበት የሚገባ ስራ መሰራት አለበት። ይሄን ቤተክርስቲያን ታስተምርበታለች። ሁለተኛው ቀን የትምህርት ቀን ይባላል። ዕለተ ማክሰኞ የሰኞ ማግስት ማለት ነው። የትምህርት ቀን የሚባለው ለምንድን ነው ካልን ቅድም ወንድማችን መዝሙረ ያሬድ ሲነግረን የነበረው ከ21ኛው ምዕራፍ አንስቶ እስከ 25ኛው ምዕራፍ ያለው ትምህርት የዚህ ቀን ትምህርት ነው። ይሁን የሚገርም ዕለተ ማክሰኞ ላይ ክርስቶስ ያስተማረው ትምህርት ነው። ከምዕራፍ 21 ምክንያቱም ምዕራፍ 21 ቁጥር 23 ላይ ወደ መቅደስ ገብቶ ሲያስተምር ይላል። ምዕራፍ 23 አንስተን ስናነብ ከዚህ ክፍል ጀምሮ እስከ ማቴዎስ ወንጌል ምዕራፍ 25 ድረስ ያለው ትምህርት የአንድ ቀን ትምህርት ነው፣ የክርስቶስ ትምህርት ነው። ስለዚህ የትምህርት ቀን ብላ ክርስቶስ ያስተማራቸውን ትምህርቶች ቅድም ወንድማችን ዲያቆን መዝሙረ ያሬድ ሲናገር የነበረው ስለ ዳግም መምጣቱ ዳግም ለሚመጣው ጌታ የተዘጋጀን ሙሽሮች ሆነን እንድንጠብቅ ክርስቶስ በተለያዩ ምሳሌዎች የተናገረበት ይሄ ሁለተኛው የምን ቀን ይባላል? የትምህርት ቀን ይባላል። ሶስተኛው ዕለተ ረቡዕ ነው። ዕለተ ረቡዕ ደግሞ አይሁድ ጌታን ለመግደል እሱን ያገኙበት ዘንድ የሚችሉበትን መንገድ የተማከሩበት ምክረ አይሁድ ይባላል። የምክር ቀን ይባላል። ጌታን ለመያዝ ጌታን ለሞት አሳልፎ ለመስጠት ጌታ እንዲሞት ለማድረግ አይሁድ የተማከሩበት ዓለም ሁሉ ተከተለው እንግዲህ ምን ብለን እናያለን ይሄ ሁሉ ሰው ተከትሎት ከሚጠፋ አንድ ሰው ቢሞት ይሻላል ብለው አይሁድ ጌታን አሳልፎ ለመስጠት የመከሩበት ምክረ አይሁድ ተብሎ ይታወቃል። ሁለተኛው ደግሞ በስምዖን ዘለምጽ ቤት እጅግ ውድ የሆነ ሽቶ ይዛ መጣ በጌታ እግር ፊት ክብር ያንተ ነህ ስትል የከበረ ሽቶ ያፈሰሰችውን ባለ ሽቶዋን ማርያም የምናስብበት የበጎ መዓዛ ቀን፣ የንስሐ ቀን፣ የእንባ ቀን ብለን የምናስብበት ቀን ስለሆነ ማለት ነው። ሌላው አራተኛው ነገ የምናስበው ዕለተ ሐሙስ ማለት ነው። ምናልባት በእናንተ ጊዜውን እርግጠኛ መሆን አልችልም። በእኛ ነገ ሐሙስ የምስጢር ቀን ይባላል። የማቴዎስ ወንጌል ምዕራፍ 26ን የዮሐንስ ወንጌል ምዕራፍ 13ን ስናነብ ይሄ የምስጢር ቀን ምንድነው ካልን ሚስጥረ ቁርባንን ጌታ እንደ ሊቀ ካህንነቱ ህብስት አንስቶ ይህ ሥጋዬ ነው፣ ጽዋ አንስቶ ይህ ደሜ ነው ብሎ የሰጠበትንና የሐዲስ ኪዳንን ምስጢር የመሰረተበትን አዲስ ኪዳንን የመሰረተበትን የምናስብበት ቀን የመጀመሪያው ሐሙስ ምን ይባላል? የምስጢር ቀን ይባላል። የመጀመሪያው ትልቁን ማዕከል የሚይዘው ይሄ ጌታ ሚስጥረ ቁርባንን በደቀ መዛሙርቱ ፊት እንደ ሊቀ ካህንነቱ የፋሲካውን ራት ከበሉ በኋላ ህብስት አንስቶ ይህ ሥጋዬ ነው ብሎ ባርኮ አክብሮ ጽዋ አንስቶ ይህ ደሜ ነው ብሎ የሐዲስ ኪዳንን ምስጢረ ቁርባንን የመሰረተበት የማቴዎስ ወንጌል ምዕራፍ 26 ቁጥር 26 አንስተን ስናነብ የምናገኘው የዮሐንስ ወንጌል ምዕራፍ 13 ላይ የምናገኘው ጌታ እውነተኛ ሥጋውን እውነተኛ ደሙን ይህ ሥጋዬ ነው ይህ ደሜ ነው ለሐዲስ ኪዳን የሚፈስ ስለብዙዎች ኃጢአት የሚፈስ ደሜ ብሎ የሚቆረስ ሥጋውን የሚፈስ ደሙን የሰጠበት የመጀመሪያው። ሁለተኛው ሕጽበተ እግር ይባላል። ጌታችን ጌታ ሲሆን አምላክ ሲሆን በትህትና ዝቅ ብሎ የደቀ መዛሙርቱን እግር የያዘበት ቅድም መዝሙረ ያሬድ ሲጠቅሰው የነበረው በዕለተ ሆሳዕና የተቀደሰው ቅዳሴ ጎርጎርዮስ ነውና
የጌታ ልዑልነት ይናገርና ትህትናውን ግን እንዴት እንደሚያሳይ እንዲህ ይላል። ግሩም ውእቱ እምግሩማን ልዑል ውእቱ እምልዑናን ጽኑ ውእቱ እምአርእስተ አድባራት ጽኑዓን። እርሱ አለ ከልዑላን በላይ ልዑል ነው፣ ከግሩማን በላይ ግሩም ነው። ከፍ ካሉ ከተራሮችም በላይ ጽናት አለው፣ ከአርያም በላይ ከፍ ያለ ነው። የጥልቆችም ጥልቅ እርሱ ነው፣ ለዓለማት ዓለማቸው፣ ለወሰናት ሁሉ ወሰናቸው እርሱ ሆኖ ሳለ፣ ለተራሮች የኃይላቸው መቀነት ሆኖ ሳለ የእግር ማበሻ መቀነትን አንስቶ ወገቡን አሰረ። አፍላጋትና ማያትን የሚያመላልሰው ጌታ ውሃ በኩስኩስ ቀድቶ የደቀ መዛሙርቱን እግር ዝቅ አለና ያዘና ማጠብ ጀመረ። የትህትና ቀን በእውነት ምን አላቸው ደቀ መዛሙርቱን? መምህር ጌታ እንደሆንኩ ትላላችሁ፣ ይሄን እናንተም ታደርጉት ዘንድ ምሳሌ ተውኩላችሁ። አዎ መምህር ጌታም ነኝ፣ ይሄን ግን እርስ በርሳችሁ ይሄን ታደርጉት ዘንድ ምሳሌን ተውኩላችሁ አለ። ክርስቶስ በደቀ መዛሙርቱ እውነት ነው መምህር ጌታ ይባላል። ጌትነቱን መምህርነቱን አዎ ብሎ አረጋግጧል። ትሉኛላችሁ ልክ ነው፣ መምህር ትሉኛላችሁ ልክ ነው፣ ጌታ ትሉኛላችሁ ልክ ነው። የዮሐንስ ወንጌል ምዕራፍ 10 ልክ ነው አለና እኔ ምሳሌ እንደተውኩላችሁ እናንተም እርስ በርሳችሁ እግሮቻችሁን ተጣጣቡ ዘንድ እንሆ ብሎ ክርስቶስ የደቀ መዛሙርቱን እግር ያጠበበት የትህትና ቀን። እኛም ትሁታን እንድንሆን ትዕቢት የመጀመሪያውን ሳጥናኤልን ከክብር ያወረደ ሲሆን ትህትና ግን ወደ ሰማይ ዙፋን የሚያወጣ መሰላል ስለሆነ ክርስቶስን የሚከተሉ ሁሉ በትህትና እንዲመስሉት የትህትና ቀን ትህትናን ያስተማረበት ቀን መሆኑን እናስብበታለን። ዕለተ ዓርብ ደግሞ የሰው ልጅ በክርስቶስ የመስቀል ደም ዳግም የተፈጠረበት ዕለተ ስቅለት፣ ዕለተ ድህነት፣ ዕለተ ፍጥረት እንላታለን። በደንብ እናስተውል። ምን ማለታችን ነው? ወደ ኤፌሶን መልእክቱ ሐዋርያው ቅዱስ ጳውሎስ 2:10 ላይ ሲናገር መልካሙን ስራ ለማድረግ በኢየሱስ ክርስቶስ ተፈጠርን ይላል። እውነት ነው። ክርስቶስ በቀዳማዊ ቃልነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ ሁሉን የፈጠረ እርሱ ነው። የዮሐንስ ወንጌል ምዕራፍ 1 ቁጥር 3 ላይ ሁሉ በእርሱ ሆነ ከሆነውስ እንኳን አንዳች ያለ እርሱ የሆነ የለም አለ። ለምን? በቀዳማዊ ቃልነቱ ከባህሪ አባቱ ከአብ ከባህሪ ሕይወቱ ከመንፈስ ቅዱስ ሳይለይ በጥንተ ተፈጥሮ ማለት ምን ማለት ነው? የዘፍጥረት መጽሐፍ ላይ ምዕራፍ 2 ቁጥር 7 ላይ ስናነብ እግዚአብሔርም ከምድር አፈር የሰው ልጅ አበጀው በአፍንጫውም የሕይወት እስትንፋስን እፍ ያለ አለበት ሰውም ሕያው ነፍስ ያለው ሆነ ይላል። ተመልከት፣ ጥንተ ተፈጥሮ የምንለው ይሄን የመጀመሪያ ፍጥረትነታችን ግን መጀመሪያ የተፈጠረው በክብር ይሄ ሰው ልጅ በመተላለፍና ኃጢአት በመስራት ወድቋል። የወደቀውን የሰው ልጅ እግዚአብሔር ዳግም የፈጠረው በምንድነው ካልን በክርስቶስ መስቀል፣ በክርስቶስ ደም፣ በክርስቶስ ማዳን። ይሄ ሐዲስ ተፈጥሮ ይባላል። ተመልከት፣ በክርስቶስ የሆኑ ሁላችን አዲስ ፍጥረትን እንደሚል የክርስቶስ የመስቀል ስራው። ስለዚህ ዕለተ ዓርብ ዕለተ ድህነት፣ ዕለተ ፍጥረት፣ ዕለተ ስቅለት ትባላለች። የመዳን ቀን ጌታ ራሱን ቤዛና መስዋዕት አድርጎ ስለ ሁሉ የሰጠበት አንድ። ሁለተኛ የዮሐንስ ወንጌል ምዕራፍ 19 ቁጥር 31 ላይ ስናነብ ወይቤ ኩሎ ተፈጸመ፣ ጌታ ከተናገራቸው ከሰባቱ የመስቀል ቃላት መካከል አንዱ ይሄ ነው። መጠቅለያ ነው። በነገራችን ላይ ይሄ ጌታ በመስቀል ላይ ሆኖ ምን አለ? ሁሉም ተፈጸመ አለ። ምንድነው የተፈጸመው? የሰው ልጅ ናፍቆት መዳን ነበር፣ መዳን ተፈጸመ። የሰው ልጅ መዳን በነቢያት ትንቢት፣ በነቢያት በምሳሌ ተነግሮ ነበር። አባቶቻችን ነቢያት እግዚአብሔር የሰው ልጅ ለማዳን ያለውን መለኮታዊ ዕቅድ በህልም በመኝታ ጊዜ፣ በራእይ በተመስጦ ጊዜ፣ በአምሳል ደግሞ በታሪክ እውነት እየተረዱት ኑረዋል በብሉይ ኪዳን። ስለዚህ ክርስቶስ ምን አለ? ያ ሁሉ ተፈጸመ፣ የሰጠሁት ኪዳን ተፈጸመ። ለአዳምና ለልጅ ልጆቹ የሰጠው ኪዳን ተፈጸመ። ለአባቶቻችን ለነቢያት የሰጣቸው ተስፋ ተፈጸመ። የሰው ልጅ መዳን ተፈጸመ። ስለዚህ ክርስቶስ ምን አለ በመስቀል ላይ? ሁሉም ነገር ተፈጸመ። የማይታመን እርሱ ታሞ ሰማያትን በከዋክብት ምድርን በስነ ጽጌያት ያለበሰ እርሱ ተራቁቶ የሰው ልጅ ሁሉ ያከበረበት፣ ሙሽራው ለሙሽራይቱ ሲል ራሱን በግና መስዋዕት አድርጎ ደሙን ወይን አድርጎ ያፈሰሰበት። በቅዳሴ መግቢያችን እንዲህ የሚል ቃል አለ። ይሆኒ በቅዳሴ አባቶቻችን ሁሉ ጊዜ ወደ ቅዳሴ ከመግባታቸው በፊት ከዓለም ፍጥረት ጀምሮ ራሱን በሰርጉ ዕለት በግና መስዋዕት አድርጎ ያቀረበ ሙሽራ ማን ነው? ይህ ግን በክርስቶስ
ተደረገ። ቀራንዮ የሰርግ ቤት ዳስ ነች። መስዋዕቱ እርሱ፣ ሙሽራው እርሱ፣ ወይኑ እርሱ፣ ሙሽራይቱ ደግሞ የምእመናን ሁሉ ነፍስ። ተመልከት። ስለዚህ ሙሽራው ክርስቶስ ለሙሽራይቱ ለምእመናን ለአንዲት ጉባኤ ቤተክርስቲያን ራሱን መብል አድርጎ የደገሰበት ራሱን መጠጥ አድርጎ የጠመቀበት ድንቅ ምስጢር የተፈጸመበት የመዳን ቀን ዕለተ ዓርብ ዕለተ ድነት ይባላል። የነቢያት ናፍቆት ትንቢት የተፈጸመበት ይባላል። ደግሞ በብሉይ ኪዳን እግዚአብሔር ከሰራው ስራ ሁሉ በሰባተኛው ቀን አረፈ ይላል። 22ቱን ስነ ፍጥረት ፈጥሮ እግዚአብሔር በሰባተኛው ቀን አርፏል። ሐዲስ ተፈጥሮ ያልናት ደግሞ ዓርብ ዓለም የተፈጠረችበት ስለሆነ ጌታችን መድኃኒታችን ኢየሱስ ክርስቶስ በከርሰ መቃብር የሰው ልጆቹን ሁሉ ፈጥሮ ካዳነ በኋላ ያረፈባት በመቃብር ውስጥ ስጋው የቆየችበት ሲኦል ወርዶ የሰይጣንን ማሰሪያ ብረት የበጠሰበት የሰይጣንን ኃይል የሻረበት ዕለተ ስዑር የሽረት ቀን ትባላለች። ይሄን የምናስብበት ነው። ዕለተ እሑድ ደግሞ ዕለተ ትንሣኤ ሞት በሞት ተገሎ ለሙታን ሁሉ ሕይወት የተሰጠበትን የትንሣኤውን ብርሃን የምናስብበት ስለሆነ ቤተክርስቲያን እንዲህ ባለ ረቂቅ ምስጢር እንዲህ ባለ ውበት ክርስቶስን መስበክ አይደለም ክርስቶስን ትኖረዋለች። ይሁን ክርስቶስን ትኖረዋለች። ክርስቶስን መስበክ አይደለም ክርስቶስን ትኖረዋለች ቤተክርስቲያን ከመስበክ አልፋ። ተመልከት፣ በሰሙነ ሕማማት ክርስቶስ እኛን ለማንሳት ወድቋል፣ እኛን ለመፈወስ ታሟል። ቤተክርስቲያን በዚህ ሰሞን የታመመው ክርስቶስ ጋር ትታመማለች፣ የወደቀው ክርስቶስ ጋር ትወድቃለች፣ የቆሰለው ክርስቶስ ጋር ትቆስላለች። ተመልከት፣ በዕለተ ትንሣኤው ደግሞ በዕለተ ብርሃን ደግሞ የክርስቶስን ትንሣኤውን አይተው እጁን አይተው ማዳኑን አይተው ከተደሰቱት ጋር ትደሰታለች። ቤተክርስቲያን ክርስቶስን ትኖረዋለች። ይሄ አብይ ጾም፣ ይሄ ሰሙነ ሕማማት ቤተክርስቲያን የክርስቶስን ማዳን እንዴት ባለ ድንቅ እውነት በሚታይ በሚዳሰስ በሚደመጥ እንዴት አካላዊ በሆነ በሚገለጥና በሚዳሰስ እውነት እንዴት እንደምትሰብከው ማየት የቻለ አይምሮ ያለው ልብ ያለው ሰው የሚያስተውልበት ሳምንት ነው። ስላረዘምኩኝ በጣም ይቅርታ። በዚህው እንኳን አደረሳችሁ ልበልና ልጨርስ። አመሰግናለሁ። በጣም ድንቅ ነው። ቃልዮት ያሰማልን። ይቅርታ ያሬዶ ቀጥል። አይ እግዚአብሔር ይስጥልን፣ ቃልዮት ያሰማልን። በጣም የሚጣፍጥ ትምህርት፣ በጣም ድንቅ የሆነ ትምህርት ነው ያስተማሩና ቃልዮት ያሰማልን፣ ጸጋዎትን ያብዛልዎት ብያለሁ። እግዚአብሔር ይስጥልን። ያው ይሁን አንተም ቃልዮት ያሰማልን ባላችሁ። አሜን። በል ያሬዶ እንደ ቃል በገባው መሰረት አንድ ሁለት መዝሙሮች ሳትለን አብቴዳትም እሺ ጥሩ ችግር የለም። ከዛ በፊት ደስ በሚል ድምጽ መዝሙሩን በደንብ ትለናለህ። በትልቁ ላድርገው። አዎ ከዛ በፊት አንዳንድ ነገሮች ላሳይ። ይሄ በቤተክርስቲያናችን የሚነበቡት በእያንዳንዱ ቀን የሚነበበው መጽሐፍ ነው። የሰኞ፣ የማክሰኞ፣ የሮብ፣ የሐሙስ አለው። መልካ የሕማማት ይባላል። ያው መጽሐፈ ግብረ ሕማማት ይባላል። የሰግድበት እያነበብን ዕለት ዕለት በቤተክርስቲያን ከሰኞ ጀምሮ የሚነበበው ማለት ነው። ይሄ እንግዲህ የሌሊቱ ነው። ከሌሊት 1 ሰዓት ጀምሮ ነው የሚጀምረው። ባይዘው ስግደቱ ያው ከሌሊት 1 ሰዓት ነው የሚጀምረው። ያው ሌሊት 1 ሰዓት ላይ ሲጀምር እኛ በጎ ስራ እንስራ፣ ፍጹማን በሆኑ ስራዎች ፈጣሪያችን ደስ እንድናሰኘው፣ ስለ ብዙ ስጦታዎቹስ ጮህ እናመስግነው። መድኃኒታችን ክርስቶስ ሰው ሆኖ መከራ ተቀበለ፣ በመከራውም አዳነን። ጸልዩ በእንተ ጽናዛቲ ይበል ይላል ዲያቆኑ። ይሄን ይላል። ከዛ ትእዛዝ ይልናየው በዕለተ ረቡዕ ሌሊት 1 ሰዓት ላይ በመጀመሪያ ሰዓት ካህናት በቅድስት ቤተክርስቲያን ይሰብሰቡ፣ ስርዓቱ ሙሉ እንደፊተኛው ይሁንና ምንባብ የነብዩ የሕዝቅኤል ትንቢት በረከቱ ከኛ ጋር ትሁን ይልና የትንቢተ ሕዝቅኤል ይነበባል ማለት ነው። ይሄ ከሌሊቱ 1 ሰዓት ጀምሮ ማለት ነው። በኢትዮጵያ 1 ሰዓት ኦኬ። ይሄው በየሰዓቱ ይነበባል። በየሰዓቱ ማቴዎስ ወንጌል ይነበባል፣ ትንቢት ይነበባል፣ ስለ ጌታ የተነገሩት ጠቅላላ ይነበባሉ ከትንቢት ጀምሮ እስከ አዲስ ኪዳን ድረስ ማለት ነው። አየው ከወንጌል በኋላ ለልጁ ሰርግን ያዘጋጀ ንጉሥ ሰው የተባለ የታደሙትን የጠራቸው እግዚአብሔር አብ ነው። ሰርግ የሚደረግለት ልጁ መድኃኒታችን ኢየሱስ ክርስቶስ ነው። ሰርጉም ከድንግል ተወልዶ ከኛ አንዳንዱ ሆነ፣ ከሰው ጋር በውስጡ የታየበትም ዓለም ነው። ባሮችም ሰው ከመሆኑ በፊት አይሁድን የጠሯቸው የላካቸው ነቢያት ናቸው። ወደ ስንፍና ሄዱ እያለ ይቀጥላል። አየው ከዛ ልክ 3 ሰዓት ደግሞ መጣ። ሌሊት 3 ሰዓት
ረቡዕ ከሌሊቱ 3 ሰዓት የነብዩ የትንቢተ አሞጽ ይነበባል። አየው ትንቢተ አሞጽ ይነበባል። ትንቢተ አሞጽ ይነበባል። ከዛ ደግሞ ይሄው የአንጾኪያ ሊቀ ጳጳስ ቅዱስ ቴዎዶሲዮስ ወደ እስክንድሪያ ማዕከል ሊቀ ጳጳስ ወደ ቅዱስ አባ ሚካኤል በላከው መልእክቱ እንዲህ አለ። ከአብ የተወለደ ዓለም ሳይፈጠር የነበረ አባት ከሌለው አባት ተገኘ። ተቀዳሚ ተከታይ የሌለው ልጅ ከአብ ጋርም በቅድምና የነበረ ከእርሱ ጋር አንድ ባሕርይ የሚሆን ከብርሃን የተገኘ ብርሃን የማይለወጥ ሕያው አምላክ የማይታይ ሁሉ በስልጣኑ የተፈጠረ ሁሉ በእርሱ ጸንቶ የሚኖር የአብ ቃል በኋላ ዘመን በኋላ ቀን በየጊዜው ሁሉ ድንግል ከምትሆን ከቅድስት ድንግል ማርያም በግብረ መንፈስ ቅዱስ የተወለደ። አየው ይሄ ከሌሊቱ 3 ሰዓት ይነበባል ማለት ነው። ከዛ ደግሞ ይሄው ልክ ደግሞ ከ3 ሰዓት በኋላ ደግሞ ስንት ሰዓት መጣ? ወንጌል ይነበባል። ይሄው መዝሙረ ዳዊት ይነበባል። የማቴዎስ ወንጌል ይነበባል። አየው ከዛ የሌሊት የ3 ሰዓቱ ጸሎት በዚህ መልኩ ይደርስና ስንት ሰዓት ደረስን? 6 ሰዓት 6 ሰዓት ሌሊት ከጧቱ 6 ሰዓት ሆነ። አየው ካህናቱ በቤተ መቅደስ ተገኝተው የነብዩ ኤርሚያስን መጽሐፍ ያነባሉ። የነብዩ ኤርሚያስ መጽሐፍ ያነባሉ። ከዛ በኋላ እያለ አዲስ ኪዳን ይነበባል። እነዚህ ሁሉ መዝሙረ ዳዊት ይነበባል። የጌታን ሕማም መከራ የሚያሳስቡ ሁሉ ይነበባሉ። ይሄ ሁሉም ሰው በዛን ሰዓት በአባቶች በምዕመናን በዲያቆናት ሁሉ በየተራ ያነባል። ይሄን ማለት ነው። ዝም ብለን አይደለም የምናሳልፈው። አየህ ዝም ብለን አይደለም። አሁን ጌታን አታውቅም እቺ ቤተክርስቲያን ዝም ብላ ነው የሚሉት ሁሉ ያሳዝኑኛል። አለማወቃቸው፣ በደጇም አለማለፋቸው ኦርቶዶክስም ሆኖ ስለማያውቁ በየአዳራሾች የተነገራቸው ብቻ ወሬ ስለሚሰሙ ነው። እሺ ከዛ ስንት ሰዓት መጣ? ያው ስንት ሰዓት መጣ? ከሌሊቱ 9 ሰዓት የሚነበብ ይላል። አየው ከሌሊቱ 9 ሰዓት ይነበባል። ይሄ እንግዲህ የሌሊቱ ነው። የሌሊቱን ብቻ ነው ያሳየው። ከዛ ደግሞ ምን አለው? ያው የጠዋት ደግሞ አለው መዓልት። ያው ከቀን ጀምሮ ከጠዋት ጀምሮ ደግሞ ያለው አለ። እዚህ ላይ አሁን አንዳንድ ቃላቶች አሉ ማሳየት የፈለኩትን እሱን ላሳይ። አንዳንድ ቃላቶች አሉ። እነዛ ቃላቶች ምን ምን እንደሆኑ ይሄ እንግዲህ እንዳለ ነው፣ ጠቅላላ ነው። እንግዲህ ከሰኞ ጀምሮ አለው ንባቡ እንደምታየው። ኦኬ እሺ። ከዛ ምን ይላል እዚህ ላይ አንዳንድ የቅብጥ የቃላቶች አሉ፣ የዕብራይስጥ የቅብጥ የግሪክ ቃላቶች አሉ የምንጠቀማቸው። ኦኬ ስንሰግድ ባለፈው የሚያነሳው ይሄን ነበረ። ምን ኪርያላይሶን ኪርያላይሶን አማኑኤል ናይን እያልን ኪርያላይሶን ኪርያላይሶን ተስቡጣን እናለን። አየው ተስቡጣ እንላለን፣ አማኑኤል እንላለን፣ እብኖዲ እንላለን። እነዚህ ቃላቶች ግዕዝ ቃላት አይደሉም፣ የግዕዝ ቃላት አይደሉም። ኦኬ እነሱን ፍቺ እንዳይ ስለፈለኩኝ ነው። ሰውም ሲሰግድ ምን ማለት እንደሆነ ኪርያላይሶ ሲባል ራሱ ምን ማለት እንደሆነ እሱንም እንዲያውቀው ስለፈለኩኝ ነው። ይሄው እዚህ ጋር አለ ላሳይህ። ይሄ እንግዲህ የቀኑ ነው ዮኒ። ይሄ ሁሉ የቀኑ ሃይማኖተ አበው ከጠዋት ጀምሮ እንግዲህ የሚነበበው ነው። ኦኬ ከጠዋት ጀምሮ መዝሙረ ዳዊት ይነበባል፣ የብሉይ ኪዳን መጽሐፍት ይነበባሉ፣ የአዲስ ኪዳን መጽሐፍት ይነበባሉ። ኦኬ ይሄው በ6 ሰዓት ከቀኑ 6 ሰዓት የሚነበብ ይላል። አየው ከዛ በኋላ ከቀኑ 6 ሰዓት ይሄ ከተነበበ በኋላ የ6 ሰዓት ጸሎት ስግደቱን እየመሩ አባቶቻችን ኪርያላይሶን እያሉ ያንን ስግደት ያሰግዳሉ። ያንን ህዝቡ አንድ ላይ ያለ ማረን እራራልን ክርስቶስ ኢየሱስ እየተባለ ሕማሙን መከራውን እያሰብን እንሰግዳለን ማለት ነው። እነዚህ ቃላቶች ታዲያ የምን ቃላቶች ናቸው የሚለው ማሳየት ስለፈለኩኝ ነው። ከየት መጡ እነዚህ ቃላቶች? ትርጉማቸውስ ምንድነው? ግዕዝ ካልሆኑ ታዲያ ምን ቋንቋ ነው የምንጠቀመው የሚለውንም ሰዎች እንዲያው ፈልጌ ነው እሱን ላሳይ። ከዛ ፊት ግን የመስቀሉ ቃላቶች በዕለት ዕለት የምናስባቸው አሉ። እነሱን ቶሎ ቶሎ ላንሳ ይሁን እንድጽፍ ስለፈለኩኝ ነው። የመጀመሪያው የጌታችን ኢየሱስ ክርስቶስ 13ቱ ሕማማተ መስቀል የምንላቸው አሉ። 13ቱ ሕማማተ መስቀል 13ቱ ሕማማተ መስቀል 13ቱ ሕማማተ መስቀል ማለት ጌታችን በመስቀል ላይ የታመማቸው ሕማሞች የደረሰበት ሕማም ምን ናቸው ከተባለ አንደኛው እንግዲህ የመጀመሪያው ወደ መስቀል ከመወሰዳቸው በፊት ጌታችንን ወደ ኋላ እጁና እግሩን አስረውት ነበረ፣ እጆቹን አስረውት ነበረ። ኦኬ እጆቹን አስረውት ነበረ። ስለዚህ ወደ ኋላ መታሰሩ አንደኛው ነው። 13ቱ ሕማማተ መስቀል አንደኛ ወደ ኋላ መታሰሩ፣
ሁለተኛ ደግሞ በገመድ አንገት ውስጥ ያርገው ወደ ኋላ ወደፊት እያዳፉ መውሰዳቸው ሁለተኛው። የመጀመሪያው ወደ ኋላ መታሰር፣ ሁለተኛው በገመድ መሳብ፣ ሶስተኛው በምድር ላይ ወድቋል። ጌታችን በምድር ላይ ወድቋል። ያን እርጥብ መስቀል አሸክመው እየገረፉ እየገፈተሩ በእግራቸው እየረገጡ ስለነበረ በምድር ላይ ወድቋል። ይሄን እያሰበች ቤተክርስቲያን ማረን ይቅር በለን እያለች ትጸልያለች። ከዛ ደግሞ በአይሁድ እግር ተረግጧል። አራተኛው በአይሁድ እግር መረገጥ፣ አራተኛው በአይሁድ እግር መረገጥ፣ አራተኛው በአይሁድ እግር መረገጥ። አምስተኛው ደግሞ ከምሰሶ ጋር መላተም፣ ከምሰሶ ጋር መላተም። ስድስተኛው በጥፊ ተመቷል። አምላካችን ኢየሱስ ክርስቶስ በጥፊ ተመቷል። በጥፊ መተውታል ፊቱን። ስድስተኛው። ሰባተኛው ደግሞ ጀርባውን በጅራፍ ተገርፏል። ጀርባውን በጅራፍ ተገርፏል። ስምንተኛው ደግሞ ራሱን በዱላ መተውታል። በላዩ ላይ የሾህ አክሊል አድርገው ጭንቅላቱን እየመቱ እያፌዙበት ጭንቅላቱን ይመቱት ነበረ። ራሱን በዱላ ተመቷል። ዘጠነኛው የሾህ አክሊል ደፍቷል። የሾህ አክሊል ደፍቷል። የሾህ አክሊል ደፍቷል። አስረኛው መስቀል ተሸክሟል። መስቀል ተሸክሞልናል። 11ኛው በችንካር ተቸንክሯል። በችንካር እጅና እግሮቹን አንድ ላይ አድርገው ቸንክረዋል። እጆቹን እግሮቹን ቸንክረዋል። በችንካር መቸንከር። 12ኛ በመስቀል ላይ ተሰቅሎልናል። በመስቀል ላይ መሰቀል። 13ኛ ደግሞ መራራ ሐሞትን አጠጥተውታል። መራራ ሐሞትን ስለኔና ስለአንተ ሲል ጠጥቷል። ስለዚህ እነዚህ 13ቱ ሕማማተ መስቀል ይባላሉ። 13ቱ ሕማማተ መስቀል። ቤተክርስቲያናችን ይህን እያሰበች አብዝታ ትሰግዳለች፣ ትጸልያለች፣ ታለቅሳለች። ስለኔ ስትል ደማ፣ ስለኔ ስትል ተደፋ፣ ስለኔ ስትል ረገጡ፣ ስለኔ ስትል ተጠማ፣ ስለኔ ስትል የሾህ አክሊል ደፋ፣ ስለኔ ስትል በገመድ ተሳብክ፣ ስለኔ ስትል ወደኋላ ታሰርክ፣ ስለኔ ስትል ተወጋ፣ ተቸነከርክ እያለች ይህን እያሰበች ቤተክርስቲያን ታለቅሳለች፣ ታነባለች፣ ትሰግዳለች። ሕማሙን እያሰበች ሕማሟ ታደርጋለች። ከዛ ደግሞ ሰባቱ የመስቀሉ ቃላት ደግሞ አሉ። ሰባቱ የመስቀሉ ቃላት ሰባቱ የመስቀሉ ቃላት የሚባሉት አምላካችን ኢየሱስ ክርስቶስ በመስቀል ላይ ሆኖ የተናገራቸው ናቸው። በመስቀል ላይ ሆኖ የተናገራቸው ናቸው ሰባቱ የመስቀሉ ቃላት። አንደኛው አምላኬ አምላኬ ለምን ተውከኝ፣ አምላኬ አምላኬ ለምን ተውከኝ። ይህን የምናገኘው በማቴዎስ ወንጌል ምዕራፍ 27 ቁጥር 46 ላይ ነው። አምላኬ አምላኬ ለምን ተውከኝ። በነገራችን ላይ ኢየሱስ ክርስቶስ አምላኬ አምላኬ ለምን ተውከኝ ሲል እርሱ ከአብ አንሶስ አይደለም፣ ይልቁንም ትንቢት እየፈጸመ ነበረ። ምን የሚል ትንቢት ነበረ? ይኸው ዮኒ እዚህ ጋር እንደምታየው በመዝሙረ ዳዊት መዝሙር 22 ላይ በመጽሐፍ ቅዱስ 21 ይሆናል፣ አፕሊኬሽን ላይ 22 ላይ ነው ያደረገው። ምን ይላል? አምላኬ አምላኬ ለምን ተውከኝ የሚል የዳዊት ጸሎት አለ። ስለዚህ ኢየሱስ ክርስቶስ ሆነ የአዳምና የልጆቹን ጩኸት እየጮኸ ስለሆነ እያስታረቀን አይደለ? ሊቀ ካህን አይደለ? ደግሞ የሚምር ሊቀ ካህን አይደለ? ሊቀ ካህን ስለ ህዝቡ ወደ እግዚአብሔር እንደሚጮህ ኢየሱስ ክርስቶስ ደግሞ የሚምር ሊቀ ካህናችን ስለሆነ ራሱን ማስታርቀናል፣ ራሱን ደግሞ ታሪቃችን ነው። ስለዚህ አምላኬ አምላኬ ለምን ተውከኝ ያለው እርሱ ከአብ አንሶስ አይደለም። በመለኮት በስልጣን ከአባቱ ከአብ ከባሪዎቱ ከመንፈስ ቅዱስ እኩል ነው፣ ትክክል ነው። መተናነስ የለም፣ መቀዳደም የለም። አምላኬ አምላኬ ለምን ተውከኝ ቢል የኔና ያንተን የአዳምና የልጆቹን ጩኸት መርገም ይዞ ቤዛ ሆኖ ምትክ ሆኖ በመስቀል ላይ ስለወጣ፣ ስለዚህ አምላኬ አምላኬ ለምን ተውከኝ። ስለዚህ የመጀመሪያው ከሰባቱ የመስቀሉ ቃላት ከሚባሉት ውስጥ አንደኛው ምንድነው? አምላኬ አምላኬ ስለምን ተውከኝ የሚለው ነው። ሁለተኛው ደግሞ ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ የሚገኘው ነው። ሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ ምን የሚለው? ይኸው የሉቃስ ወንጌል ምዕራፍ 23 ቁጥር 34 ላይ እንዲህ ይላል፣ ኢየሱስም አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው፣ የሚያደርጉትን አያውቁምና ይቅር በላቸው። ስለዚህ ሁለተኛው ምንድነው? የሚያደርጉትን አያውቁምና ይቅር በላቸው የሚለው ነው። ሶስተኛው ደግሞ አምላካችን ኢየሱስ ክርስቶስ በቀኝ የተሰቀለው ምን አለው? ዛሬ በገነት ከኔ ጋራ ትሆናለህ። የሉቃስ ወንጌል እዛው ምዕራፍ 23 ቁጥር 43 ላይ 23:43 ሚላ ኢየሱስም እውነት እልሃለሁ ዛሬ ከኔ ጋራ በገነት ትሆናለህ አለው። ኦኬ።
የሉቃስ ወንጌል ምዕራፍ 23 ቁጥር 43። አራተኛው ደግሞ ለድንግል ማርያም ለእናቱ እና ለሚወደው ደቀ መዝሙሩ እነሆት ልጅሽ፣ እነሆ ልጅሽ፣ እነሆ እናትህ ብሎ የሰጠበት ነው። ይሄ ደግሞ የምናገኘው የዮሐንስ ወንጌል ምዕራፍ 19 ላይ እናገኘዋለን። የዮሐንስ ወንጌል ምዕራፍ 19 ከቁጥር 26 ኢየሱስም እናቱን የወደው የነበረውን ደቀ መዝሙር ባጠገቡ ቆሞ ባየ ጊዜ እናቱን አንቺ ሴት እነሆ ልጅሽ አላት። ከዚህ በኋላ ደቀ መዝሙሩንም እናት እነኋት አለው። ዮሐንስ ወንጌል ምዕራፍ 19 ከቁጥር 26 እስከ 27። ይሄ ደግሞ የአራተኛው የመስቀሉ ቃላት የሚባለው ነው። አምስተኛው ደግሞ የዮሐንስ ወንጌል ምዕራፍ 19 እዛው ላይ ቁጥር 28 ላይ ምን ይላል? ከዚህ በኋላ ኢየሱስም አሁን ሁሉ እንደተፈጸመ አውቆ የመጽሐፉ ቃል ሊፈጸም ዘንድ ምን አለ? ተጠማሁ አለ። ተጠማሁ። ስለዚህ ተጠማሁ ያለው ደግሞ አምስተኛው የመስቀሉ ቃላት ምን ነው ማለት ነው። ተጠማሁ አለ። ተጠማሁ አለ። ስድስተኛው ደግሞ የሉቃስ ወንጌል ምዕራፍ 23 ላይ ቁጥር 46 የምናገኘው ነው። የሉቃስ ወንጌል ምዕራፍ 23 ቁጥር 46። የሉቃስ ወንጌል ምዕራፍ 23 ቁጥር 46 ላይ ምን የሚለው ቃል? ኢየሱስም በታላቅ ድምፅ ጮሆ አባት ሆይ ነፍሴን በእጅ አደራ ሰጣለሁ አለ። ይህንንም ብሎ ነፍሱን ሰጠ ይላል። ስለዚህ ነፍሴን አባት ሆይ ነፍሴን በእጅ ሰጣለሁ የሚለው ደግሞ ስድስተኛው የመስቀሉ ቃል ነው። የመጨረሻው ደግሞ የዚህ ሁሉ ፍጻሜ ያገኘበት ነው። ሕማሙ፣ መከራው፣ ትንቢቱ ሁሉ የተፈጸመበት ነው። ምን የሚለው ቃል? ተፈጸመ የሚለው የዮሐንስ ወንጌል ምዕራፍ 19 ቁጥር 30። የዮሐንስ ወንጌል ምዕራፍ 19 ቁጥር 30 ምን የሚለው? ኢየሱስም ሆምጣጤውን ከተቀበለ በኋላ ተፈጸመ አለ፣ ራሱንም አዘንብሎ ነፍሱን አሳልፈው ሰጠ ይላል። ስለዚህ ቤተክርስቲያናችን በተለይ በዕለተ ዓርብ ይሄን ሰባቱን የመስቀሉን ቃላት 13ን ሕማማተ መስቀል እያሰበች ትጸልያለች። ስለኔ ስትል ስለኔ ይሄን ስለኔ መከራ ተቀበልክ እያለች ይሄን እያሰበች ታዝናለች፣ ታለቅሳለች፣ ትጸልያለች፣ ፍቅሩን ታሳያለች በእንባ በለቅሶ። እነዚህ በዕለት ዕለት የሚደረጉት ናቸው። ከዛ ደግሞ የዕለት ዕለት ደግሞ ተአምራት አሉ። 7 ተአምራት ተደርጓል። ዮኒ 7 ተአምራት ተደርገዋል። ጌታችን ሲሰቀል 7 ተአምራት ተደርገዋል። 7 ተአምራት ተደርገዋል። አንደኛ ፀሐይ ጨልሟል። ትዝ ይል እንደሆነ ፀሐይ ጨልሟል። አንደኛው ፀሐይ ጨልሟል። ሁለተኛው ጨረቃ ደም ለብሳለች። ጨረቃ ደም ለብሳለች። ጨረቃ ደም ለብሳለች። ሶስተኛው ከዋክብት ረግፈዋል። ከዋክብት ረግፈዋል። አራተኛ ደግሞ አለቶች ተሰነጣጥቀዋል። አለቶች ተሰንጥቀው ነበረ ጌታችን ሲሰቀል። አለቶች ተሰንጥቀዋል። አምስተኛ ደግሞ መቃብራት ተከፍተው ነበር። ጌታችን ሲሰቀል መቃብራት ሁሉ ተከፍተው ነበር። ስድስተኛ መቃብራት ተከፍተው አልቀሩ፣ ሙታን ደግሞ ተነስተው ነበር። ሙታን ተነስተው ወደ የቤተሰቦቻቸው ሄደው ነበር። የሚገርም መጽሐፍ ቅዱስም ያን ይነግረናል። ጌታችን ሲሰቀል መቃብራት ተከፍተዋል፣ ሙታን ተነስተዋል። ሰባተኛው የቤተ መቅደሱ መጋረጃ ለሁለት ተከፍሏል፣ ተቀዷል። እነዚህ ምንድናቸው? በጌታችን ሲሰቀል የነበሩት 7ቱ ተአምራቶች ናቸው ማለት ነው። አምስተኛው ምንድነው? ይቅርታ ልድገምልህ። ፀሐይ ጨልሟል፣ ጨረቃ ደም ሆኗል፣ ከዋክብት ረግፈዋል፣ አለቶች ተሰንጥቀዋል፣ መቃብራት ተከፍተዋል፣ ሙታን ተነስተዋል። ፀሐይ ጨልሟል፣ ጨረቃ ደም ለብሳለች፣ ከዋክብት ረግፈዋል፣ አለት ተሰንጥቀዋል፣ መቃብር ተከፍቷል፣ ሙታን ተነስተዋል፣ የቤተ መቅደስ መጋረጃ ለሁለት ተቀዷል። አንድ ላይ ስለጻፍኩን ነው። ሶሪ። እነዚህ የ7ቱ ተአምራት ይባላሉ ማለት ነው። 7ቱ ተአምራት ይባላሉ። ከዛ ደግሞ 5ቱ ሐዘናት ብለን ደግሞ እመቤታችን በልጇ ሕማም መከራ ያገኛት ደግሞ 5ቱ ሐዘኖች አሉ። የእመቤታችን ሐዘናችን አድርገን ደግሞ እኛም በዕለቱ እናዝናለን። 5ቱ ሐዘናት ይባላሉ። 5ቱ ሐዘናት እነማን ናቸው የሚባሉን ቶሎ ልስጥና ከ5ቱ ሐዘናት ውስጥ የመጀመሪያው
እመቤታችን አምላካችን ኢየሱስ ክርስቶስን በ8ኛው ወደ ቤተ መቅደስ ወስዳ አረጋዊ ስምዖን ተቀብሎ ምን ያለበት አይኖቼ ማዳንያቷልና እንደ ቃል ባሪያን አሰናብተው ብሎ ተስፋ የተፈጸመበት ከዛ ደግሞ ወደ እመቤታችን ደግሞ ዞሮ ምን አለ በአንቺ ደግሞ በነፍስሽ ሰይፍ ያልፋል አላት። በነፍስሽ ምን ሰይፍ ያልፋል። ሰይፍ ያልፋል ማለት ነው መከራ ያገኝሻል፣ ሐዘን ያገኝሻል። ሰይፍ የተባለው መከራ ሐዘን ማለት ነው። በልጇ የሚደርስባት ሐዘን መከራ ስላለ ልጇ ከተያዘበት ሰዓት ጀምሮ ልጇን ከወለደችበት ሰዓት ጀምሮ እመቤታችን በብዙ መከራ ነው ያሳለፈችው። በብዙ መከራ ከስደቷ ጀምሮ ማለት ነው። ግን ደግሞ ሁሌም እንደምናገረው ቁርጠኛ ናት። በጣም በጣም ጠንካራ እናት ናት። ጠንካራ ብላቴና ናትና ያን ሁሉ በመከራ የተቀበለች ከልጇ ጋር አብራ። እሺ ይሄን የምናገኘው ሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ሉቃስ ወንጌል ምዕራፍ 2 ከቁጥር 34 እስከ 35። ሁለተኛው ደግሞ 3 ቀን ትዝ ይል እንደሆነ በቤተ መቅደስ ክርስቶስ በጠፋ በ3ኛው ቀን ጠፍቶባት በ3ኛው ቀን በቤተ መቅደስ ሊቃውንቱ ጋር ሲያስተምር ሲመልስላቸው አግኝተዋለች። 3 ቀን ሙሉ በልጇ መጥፋት ፍጹም የሆነ ሐዘን ደስ ገብቶባታል። አስተውል ይሆን ያንተ እንኳን ከልጅ አንድ ቢጠፋብን እንዴት ነው የምትሆነው? እኔ ይገርመኛል። ለእመቤታችን ሐዘን ስንል ወገኖቻችን ይቃወሙናል። የራሳቸው ልጅ ቢጠፋባቸው እኮ መከራ ያሉ እኮ ለቅሶ ይቀመጣሉ። በየቦታው እንትን እየለጠፉ ፈልጉን ይላሉ እኮ። ድመት እንኳን ጠፍቶባቸው ሰዎች እኮ መከራ ያሳዩናል። እመቤታችን ደግሞ ልጇ ጠፍቶባት ሐዘን ያን ሐዘን የእመቤታችን ሐዘን ብለን የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48 የሉቃስ ወንጌል ምዕራፍ 2 ከቁጥር 41 እስከ 48። ሶስተኛው ደግሞ እግሩና እጁን አስሮ በጲላጦስ አደባባይ ግርፋቱን ስታይ መከራ ሲያደርሱበት ሲገርፉት ስታይ የዚህን ጊዜ እናቱ አዝናለች። የዮሐንስ ወንጌል ምዕራፍ 19 ቁጥር 1። ምክንያቱም እመቤታችን በክርስቶስ ከተያዘበት ሰዓት ጀምሮ ስትከተል ነበረ፣ አልሸሸችም። የልጇን መከራ ያየች ታዝን ነበረ። አራተኛው ደግሞ በዕለተ ዓርብ ራቁቱን በመስቀል ላይ ቸንክረው በሁለት ወንበዴዎች መካከል ልጇን ሰቅለውት ባየች ጊዜ አዝናለች። ይሄ ደግሞ የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 22 የዮሐንስ ወንጌል ምዕራፍ 19 ከቁጥር 17 እስከ 22። ጭፍን ጥላቻ ሰው ከሌለው በስተቀር የእመቤታችን ሐዘን በጣም በጣም ጥሩ አእምሮ ላለው እንደው ክርስቲያን እንኳን ባይሆን ጥሩ አእምሮ፣ ንጹህ ህሊና፣ ንጹህ ልቦና ያለው የእመቤታችን ሐዘን ይገባዋል። ጥላቻ ያለው ሰው ግን አይገባውም። ለእመቤታችን ለድንግል ማርያም ጥላቻ ያለው ሰው ብዙ አይረዳውም። እሺ ከስድስተኛው ስንተኛ ደረስን? አምስተኛ ደረስን። አምስተኛው አምላካችን ኢየሱስ ክርስቶስን ልጇን ወደ መቃብር ስጋውን ከመስቀል ወደ መቃብር በቀበሩ በወሰዱት ጊዜ ይህን ባሰበች ጊዜ ደግሞ እመቤታችን አዝናለች። የዮሐንስ ወንጌል ምዕራፍ 19 ከቁጥር 38 እስከ 42። ስለዚህ እነዚህ 5ቱ ሐዘናት እንላለን። ከ5ቱ ሐዘናት ብለን የምናስባቸው በእመቤታችን በልጇ ሕማም በልጇ መከራ ያገኛት ሐዘን ብለን እኛም የእሷን ሐዘን ሐዘናችን አድርገን የምናዝንበት እነዚህ 5ቱ ሐዘናት ይባላሉ። ስለዚህ ክርስቲያኖች እነዚህ ነገሮች በደንብ አድርጋችሁ ልትረዱ ልታውቋቸው ይገባል ብዬ አምናለሁ። የልጅ ድምጽ ሰማል ለመምብሩክ ስታለቅስ የኔ እንኳን ሚውት ነው። የኔ ይሰማል? አረ የለም አልተሰማም። እሺ ከተሰማ ይቅር በሉኝ ብዬ ነው። እያለቀሰች ነው፣ ከእናቷ ጋር እየታገሉ ነውና የወለደ ይረዳል አለን። እኔም ጎረምሳይን አሁን እኮ ገብቶ ነው ቤት ነው እንትን ልለው። አረ ችግር የለም ደስ ብሎኛል። ልጇን ወደ መቃብር የሚለው ስንት ነው? 38 አላችሁ እኮ ዮሐንስ ወንጌል ምዕራፍ 19 ቁጥር 38 እስከ 42። yes እነዚህ ናቸው። እነዚህ 5ቱ ሐዘናት ይባላሉ ማለት ነው። 5ቱ ሐዘናት ተብለው ይቀመጣሉ ማለት ነው። ኦኬ እነሆ እናትህ የሚለው ከ5ቱ ስንተኛው ላይ ነው የሰጠኋችሁ? ቅድም ሰጥቻችኋለሁ።
እነሆ እናት እሱ እነሆ እናት የሚለው የመስቀሉ ቃል ብለን ያስቀመጥነው እንዳደበላልቁ ሰባቱ የመስቀሉ ቃል ከሚለው ውስጥ የሚለው ነው። ይሄን እንዳትረሱ። ኦኬ እሺ መልካም። ስለዚህ የመጨረሻው እነዚህ ኪርያላይሶን እያልን ስንሰግድ የምንጠቀማቸው ቃሎች አሉ። ናይን ማለት ነው። ኦኬ ትስፑጣ ናይን እብኖዲ ናይን እንላለን። ምን ማለት ነው ስንል ናይን ማለት የቅብጥ ቃል ነው። ትርጉሙ ማለት ነው ማረን ማለት ነው። ዮኒ ራራልን ማረን ማለት ነው። ኪርያላይሶን ብለን ትስፑጣ ናይን ካልን ማረን እንደማለት ነው። እብኖዲ ማለት ደግሞ እንደ የቅብጥ ቃል ነው። ትርጉሙም አምላክ ማለት ነው። ስለዚህ እብኖዲ ናይን ካልን ማለታችን ነው አምላክ ሆይ ማረን እያልን ነው ማለት ነው። ኦኬ እብኖዲ ማለት የቅብጥ ቃል ነው ማለት ነው። ማረን እንደማለት ነው። ማረን እንደማለት ነው። አምላክ እብኖዲ አምላክ ማለት ነው። ስለዚህ አምላክ ሆይ ማረን። ከዛ ደግሞ ታኦስ እንላለን። ታኦስ ደግሞ የግሪክ ቃል ነው። ታኦስ ማለት ደግሞ ማለት ነው ጌታ አምላክ ማለት ነው። ታኦስ ማለት ጌታ አምላክ ማለት ነው። ታኦስ ናይን ካልን ማለታችን ነው ጌታ ሆይ ማረን፣ ጌታ ሆይ ራራልን እያልን ነው ማለት ነው። ታኦስ ማለት ማስያስ እንላለን። ማስያስ ፒዲኤፉ እስኪከፍትልኝ ድረስ የጠበቅኩኝ ነው። እየከፈተልኝ ስለሆነ እንጂ እያንዳንዱ ቃል ተሳያቸዋለሁ። ገና እየከፈተልኝ ስለሆነ ነው። እሺ ማስያስ ደግሞ ይላል። ማስያስ ማለት ደግሞ ማለታችን ነው። ማስያስ ስንል ደግሞ የዕብራይስጥ ትርጉም ነው መሲህ ማለት ነው። ማስያስ ማለት ሬስትሪክሽን ሰጠኝ። ከ10 ደቂቃ በኋላ ተመልሰ ግባ አለኝ። አረ ለምን እንደሆነ ባላቅም ይኸውልህ ቆይ ላሳይ። አሁኑኑ እንትን ልበል። አሁኑኑ በትልቁ ላድርግላችሁ ቤተሰብ። ያሳዝናል። ይህን የመሰለ ትምህርት ይዘን በዚህ ደረጃ መሆኑ አዝናለሁ። ግን እግዚአብሔር ያው ልቦና ይስጣቸው። ሰስፒሽየስ አክቲቪቲ ብሎ ነው ያለኝ። ላሳያችሁ። ሰስፒሽየስ ያ ይገርማል። ይሄው አሳይሃለሁ። ያባት ከኋላ ነው የማደርገው። በጣም ያሳዝናል። እና ከ10 ደቂቃ በኋላ እንትን ልበለው፣ አለበለዚያ ሰስፔንድ ያደርጋል። ወይ በቃ ዝጋውና እዚህ ጋር ይኸውልህ። ኦኬ አየዋል። ኦኬ እንደዛ ላይ በጣም ያሳዝናል። ሌላ ጊዜ ግን ፕሊዝ በብዛት ኮፒ ሊንክ ታፕታፕ ብታደርጉ ወንድሞችና እህቶቻችን እንደዚህ አይነት ችግር ውስጥ አንገባም። እና ሌላ ጊዜ እንደዚህ ወንድሞቻችን አባቶቻችን መጥተው ሲያስተምሩ ኮፒ ሊንክ በጣም ያስፈልገዋል። ምክንያቱም ጠላት አብሮ እንዳለ እንድታውቁ በዛ የተነሳ ነው። በቃ ምንም ችግር የለውም። አካውንት ቶታሊ ባን እንዳያደርግብህ በቃ አስወርደንኛል። እሺ ተባረኩ። በጣም እግዚአብሔር ይስጥልኝ። ሆንዬ በጣም ነው ደስ ያለኝ አክብራችሁ ስለመጣችሁ። እግዚአብሔር ያክብርልኝ። እናመሰግናለን። ሆኔ እግዚአብሔር ይጠብቅ። አሜን። እና ቤተሰብ ይቅርታ እንደዚህ ስላለኝ ነው። ሌላ ጊዜ ግን በጣም ኮፒ ሊንክ አድርጎ የኔዎቹ ለዛ ነው። ተባረኩ። መልካም ጊዜ